ስለዚህ እነሱ በሙሉ አሁን እዛ ላይ እዛ ግንቦት ሰባት ሁሉ በሙሉ እስክንድር ጋር ነው ያሉት። እህቴ በጣም ግራ እየገባኝ ነው። ይቅርታ እስቲ በደንብ ግልጽ አድርጊልኝ። እየሰማሁሽ ነው እና በጣም ግልጽ አድርጊልኝ እስቲ። እየሰማሁሽ ነው። እሺ መከታ ምኑ ጋር ቸኮልኩ ንገረኝ። የቱ ጋር ላይ? አይ ነው አሁን ያልሻቸው ነገሮች ትንሽ እሺ ቆይ ጨርሽና እንትን ልበልሽ። እሺ ትጨርስና ትጠይቃታለህ። ግን አሪፍ መሰለኝ እየሄደች ያለችው በደንብ እየበታተነ እየሰማችን መሰለኝ። እስኪ ሌሎቻችሁ ያልገባችሁ ካለ እስኪ አንዳንድ እኔ ገብቶኛል። ከታች ያላችሁ ካልገባችሁ አንዳንድ ዘርዝረዋለሁ። አሁን እዚህ ጋር ምንድን ነው እየሆነ ያለው? ይኸውላችሁ አማራ ለምንድን ነው አማራ የተገፋ? ኢትዮጵያ ስላለ ነው። አማራን ከመታን ኢትዮጵያን እንበትናለን ነው። እና አሁን አማራ እየተባለ ሲገደል ኢትዮጵያ ስል ዝም አሉ። ምክንያቱም የነሱ አማራን ለመጠቀም ነው እንጂ ስለ ኢትዮጵያዊነት ግድ ስለሌላቸው አማራ ሲታረድ ኤክሴፕት አንዳንድ ሰዎች እንደ ጋሽ ታዲዮስ እንደዚህ በስተቀር እንደነ ኃይሌ ፕሮፌሰር ኃይሌ እንደነሱ አይነት በስተቀር ሌላው ዝም አለ። ትንሽ ብሔሮችም ዝም አሉ። ትግሬዎችም ታውቃላችሁ፣ ኦሮሞች ሁሉም ዝም አሉ። ኢትዮጵያ ብሎ ሲገደል ምን ሲል በኋላ ግን አማራ ብሎ ሲነሳ ደግሞ አሁን ደግሞ ኢትዮጵያ እነሱ ይላሉ። ለምንድን ነው ያ? ምክንያቱም አማራ ሀገር እየጠበቀ እነሱ አማራ ሀገር እየጠበቀ ደግሞ ብዙ ብታዩ አማራ ነው የሚዋጋው የትም ቦታ በብዛት። እስኪ እህቴ እዚህ ጋር ቆሚውና አንድ ጥያቄ ልጠይቅሽ። ለምሳሌ አሁን ወቅታዊ አሁን ለምሳሌ ይሄንን ሁላችንም ልናውቅ እንችላለን፣ ወይም ደግሞ የሚያውቁ ልጆች አሉ። ሁሉም እዚህ ጋር ያላችሁ የምታውቁ ትመስሉኛላችሁ ሁላችሁም። ነገር ግን ምናልባት አሁን ሰሞኑን ያለንብን ፈተና አለ ማለት ስንወያይ ወቅቱን የጠበቀ ነገር ብንወያይና ሰዓታችን አጠር አድርገው። ምክንያቱም ይሄ አንድነት ኃይሉና ስለ ጎጠኛው ብትገቢልን ደስ ይለኛል። ይቅርታ ኖ ፕሮብለም። ወደዛ የመጣው ነው። አሁን ካልጠፋ ነገር መከታውን እንደግፋለን ብለው መጡ አይደለም? መከታው ከእስክንድር ስር ነው አይደለም? ጎጠኛ ብሔርተኛ ነው ያልናቸው ናቸው አሁን እንደዛ የሚሉት። ለምንድን ነው ወደ መከታው? ዞሮ ሁሉም ነገር ተሰብስቦ ሸዋ ላይ ነው የሚመጣው። ሸዋ ላይ ነው ወደ 4 ኪሎ የሚቀርበው። ሸዋ ላይ ነው ፖይንቱ እዛ ላይ ያለው እና አሁን 10 ጊዜ መከታው የሚሉት አንደኛ ወደዛ ነው ነገሩ። ያው እስክንድር ሁሉ ነገር እዛ ነው። ሁለተኛ ደግሞ አሁን አንድ የሆኑ ሲመጡ ጊዜ ሪሜምበር አማራ አንድ ከሆነ ሁሉም ፈርተዋል፣ ምን እንደሚሆን ያውቃሉ። ስለዚህ አሁን አንድነቱን አሁን ለምሳሌ እሷ እንደዚህ ስትናገር ሌላው እንደዛ ይናገራል። ከዛ ደግሞ ይሄ ነገር ስር ገብቶ ታች ገብቶ ደግሞ እዛ ያለውን እንዲቀያየም እንዲበታተን የሚሰሩ ነገር ይመስላል አለ አይደለ? ስለዚህ እዛ ላይ ነው አሁን መጀመሪያ ጎንደር ነበር፣ ቀጥሎ ወሎ፣ አሁን ወደ ሸዋ ነው። ቀጥሎ ደግሞ እንግዲህ ሌላው ክልል ያለው አማራ ሊሆን ይችላል። ግን አሁን እዚህ ላይ ይሄንን እወቁልኝ። ብልጽግና፣ ወያኔ፣ ግንቦት ሰባት፣ ትንንሽ ብሔሮች አንዳንዶቹ ሁሉም አንድ ላይ እየሰሩ ነው። ይሄንን እወቁ። ብልጽግናና ህዋት አልተጣሉ። ምክንያቱም አንዱ ከኖረ አንዱ ከጠፋ አንዱ መኖር አይችልም። በስልጣን ይጣል ይሆናል እንጂ አንዱ ከኖረ አንዱ እንትን ማለት አይችልም። እዚህ ነው ቪክቶሪያ ሄዶ የተፈራረሙት። ቪክቶሪያ እኔ እዛ አልነበርኩም፣ ግን ያንን ሳላነብ ለምን እንደተሰባሰቡ አውቃለሁ። ስለዚህ ሁሉም አንድ ላይ እየሰሩ ነው። ህዋትና ኤርትራኖች እየተነጋገሩ ነው። እዚህ ደግሞ ብልጽግና አለ። አማራን እንደ ሳንዱች አድርገው ለመብላት እየተዘጋጁ ነው። ይሄንን መስራት ሲገባቸው ታች ያሉት እየሰሩ ነው። ግን እዚህ ቲክቶክ ላይ ያለው ደግሞ ሸዋን እንዲያለ ያንን እንዲያለ ሆምወርክ እየሰጠን ነው። ምክንያቱም ሁሌ አስታውሱ ከ1984 ቢፎር
በርሊን ላይ የተሰበሰቡት እነማን ናቸው? ህወሓት፣ መለሰ ዜናዊ፣ ኢሳያስ አፈወርቂ፣ ከሲዳማ አንድ ሰው ነበር። እሱን ለትንሽ ጊዜ ያቆይተው ገደል ግባሉት። ኦነግ ናቸው። እነኛ ሰዎች ናቸው አሁንም ደግሞ የተሰበሰቡት። ምክንያቱም ያኮ የዛን ጊዜ ያጠፋ ነው በህገ መንግስት በምን አድርገን ልናጠፋ የነበረው አማራ ብሎ ተነስቷልና እንሰባሰብ ብለው ተሰባስበዋል። ስለዚህ አሁን ይሄ ነገር አሁን የሰሞኑ ነገር አማራ እንዳይደራጅ ይፈለጋል። ምክንያቱም ልክ ብሪቲሾቹም እንዳደረጉት ለይቶ ማጥቃት ላይ ነው። ደግሞ እንደዚህ ሲባል ውስጣችንም አሉ። አሁን ለምሳሌ አሁን ሰሞኑን እየሆነ እንዳለው ውስጣችንም አለ። አሁን ዴቪድ ብዙነህ በመሳሪያ ብዛት ነው አለ። መሳሪያ ብዛት ሰው የፈለገውን ያህል መሳሪያ ቢበዛ ከዛ ቦታ የወጣ የለም አለ እንዴ? ከዛ ቦታ ወጥቶ ሸዋ ገብቶ ይረዳ ወይም ሌላ ቦታ ይረዳ የለም? ወይንስ መሳሪያኛ ብዙ ስላለ እኛ መምራት አለብን ያለበለዚያ ዋለ ማለት ነው? አንድ ሁለት ደግሞ በገንዘብ እርዳታ እስቲ ገንዘቡ የተረዳው አካውንታንት ይምጣና እስቲ እንየው ማምን እንዲያል እንደረዳ ያወራ ሁሉ ረዳ ማለት ነው እንዴ? እንደውም ብዙ ጊዜ ዝም ያለ ሰው ነው የሚረዳው። ስለዚህ ያ ስልጣን ለመያዝ ክራይቴሪያ አይደለም፣ መሆን አይችልም። ይሄ እንደውም ዴቪድ ብዙነህ የሚባለው እኔ እርግጠኛ አይደለም፣ ግን አዴፓ ጋር የሚሰራ ዘመድ ምናምን አለው ወይንም ይባላል። ይሄ አዴፓ ያለበት ነገር ነው። ስለዚህ ወንድሙ እንደዛ የሚሰራው እንግዲህ እኔ ያ ዴቪድ ብዙነህ አባቱ አያቱ አጎቱ አላውቅም፣ ግን አዴፓ ውስጥ ስልጣን አላቸው ሲሉ ሰምቻለሁ። ቼክ አድርጉ። እኔ እርግጠኛ አይደለም። እኛም እንደዛ ነው የሰማነው። ግን ያም ሆነ ይህ በአሁኑ ጊዜ አማራ እንደ አማራ እየተገደለ ጎጃሜ ነኝ፣ ጎንደሬ ነኝ፣ ቤት አማራ ነኝ፣ ሸዋ ነኝ ማለት በአሁኑ ጊዜ ለጠላት ምን አለ መሰለሽ ከመከታው ጋር ቤቲ ፊት ለፊት እኮ ዛሬ ስለተናገረችው ነው እንጂ ዴቪድ ብዙነህ ከቤተልሔም ጋር የሚሰራ ከሆነ ዴቪድ ብዙነህ ደግሞ ፌስቡክ ላይ ማስረሻ ሰጠኝ ጀግና ነው ብሎ የለጠፈ ሰው ነው። ያ ማለት ከመከታው ኃይል ጋር ይሰራሉ ማለት ነው። አዎ ደግሞ እሱ አንድ ሁለት ደግሞ ሁሌ ያስታውሱ ሐሰተኛው ክርስቶስ እኮ የሚመጣው ክርስቶስ ነኝ ብሎ ነው እንጂ ሐሰተኛው ክርስቶስ ነኝ ብሎ አይደለም የሚመጣው። ስለዚህ እነሱ የሚያደርጉት አንዳንድም ጀግና ነው ብለው ዘሜንም ሊለጥፉ ይችላሉ አለ አይደል? ፊትለፊትማ ከመጡ ቀላል ነው አይደል? ስለዚህ የሚያደነጋግርም ነገር ያደርጋሉ አለ አይደል? እንዳንጠላቸው ጠላት ነው እንዳንል ጀግኖቻችንን ይለጥፋሉ። ደግሞ እንዳንተዋቸው እንትን ይላሉ የሚናገሩት እና በእንደዛ መንገድ ሁሉ ይመጣል። ግን ብዙውን ጊዜ የምታውቁት አላማቸው ምንድን ነው? እኔ እስክንድርንም ሁሉንም የለየሁት በአላማቸው ነው። ገና እኔ አብይ ሲመጣ አብይ የመጣው ለጥሩ አይደለም ከነሱ አንዱ ነው ብዬ ያልኩት ለምንድን ነው? ከኦዴፓ ነው የመጣው። ስለዚህ ምን ተለወጠ? ስልጣኑ ከአንዱ ተለያየ እንጂ እና ምንድነው አላማቸው? ዋናው እዛ ላይ ነው። ሰው እንኳን ተገድለው ቅድም እንዳልኳችሁ ምንድነው ሞቲቭ? ለምን ነው? ደግሞ አንድ ነገር ሁላችሁም እናስታውሱ። አማራ ነኝ ያለ ሁሉ አማራ አይደለም። ደግሞ አማራ ክልል ተወልዶ ስላደገ እንደ አማራ ስለተናገረ ወይም እንደ ገጠር ሰው ስለተናገረ አማራ አይደለም። አሁን እኛ እንደውም ከማንኛውም ጊዜ የበለጠ የመጀመሪያው ጊዜ ነበር። ግን አሁን እኛ አማራ ኃይለኛ ጊዜ ላይ ነው ያለው። አሁን ድሮ የተለያዩት በስልጣን አንድ ላይ የሆኑ ነው፣ እየመከሩ ነው። ወገኖች ተመልከቱ። አይቲ መጽሐፍ ቅዱስም ላይ ይላል ክላውዲ ሲሆን ደመና ሲሆን ዝናብ እንደሚዘንብ እሱን እንኳን እናውቅ የለ እንዴ? ተመልከቱ አሁን እየሆነ ያለው ነገር። አሁን ትግሬና ኤርትራ አንድ ላይ ሲሰሩ ምንድን ነው? እዚህ ደግሞ ብልጽግና አለ።
ሶስቱ አንድ ላይ የነበሩ ናቸው። አሁን እየተሰባሰቡ ነው። አማራን እንደ ሳንድዊች ሊበሉ ነው። አማራ ከማንኛውም ጊዜ የበለጠ አሁን አንድ ላይ መሆን አለበት። ደግሞ እሱ ብቻ ሳይሆን አንድ ላይ የሚሉትን ደግሞ እንደ ጋንግሪጅ አንዳንድ ጊዜ ጋንግሪጅ አለ አይደለ? እጅ ላይ ጋንግሪጅ ከመጣ ሌላውን ሰውነት ይገላል እንጂ አይድንም። ቆርጦ ማውጣት አለብን። ምክንያቱም ሌላውን ሰውነት ያበላሻል፣ ሰውን ይገላል። አንዳንድ ጊዜ የተሰባበረ ብርጭቆ እየጠጋገንን መጠጣት ያፈስ አይጠቅምም። አንዳንድ ጊዜ በቃ ያ ነገር እድል ተሰጣቸው ካለቀ አለቀ። ምክንያቱም ብዙ እድል መስጠት አይቻልም። ምክንያቱም የሰው ህይወት እኮ ነው እየጠፋ ያለው። ስለዚህ አሁን ሰሞኑን የሆነው አንድነቱ ሲመጣ ሌላ ሆምወርክ እየሰጡን ነው። ይሄ እኛ መግዛት አለብን እንደዛ። መጨረሻ ላይ አንድ ነገር ልንገራችሁ። ዳይመንድን የሚቆርጠው ዳይመንድ ነው። ዳይመንድና ዳይመንድ ይደቃሉ እንጂ አንዱን አያሸንፍም። አማራም ደግሞ ቢገጠሙ አንዱን አያሸንፍም። ግን እዛ ላይ አንድ ነገር አለ። እግዚአብሔር ነው ባላንሱ። ሁለቱም ኃይለኛ ናቸው፣ ግን እግዚአብሔር ይገባበታል። እግዚአብሔር ደግሞ የሚቆመው እውነት ከያዘው ጋር ነው። ባላንሱን የትኛው አማራ ያሸንፋል? እግዚአብሔር ነው የሚያደርገው። ምክንያቱም እግዚአብሔር ይገባና እውነት ከያዘው ጋር ይቆማል። ስለዚህ ይህ አሁን የሰሞኑ ነገር በዛ ይውት። አንድ ነገር ግን የገባኝ ማነው ማርሸት ኮሬክት አድርጎኝ ማርሸት መጥቶ እኛን አትወክሉም ብሏል አይደለም ካለ እንግዲህ እነሱ ያንን አይወክሉም እና አታክ ስናደርግ እነሱን ኢንዲቪጁዋሊ ነው። ደግሞ ስታረጉም አላየዋችሁም። የጎጃም ህዝብ አሁንም ወገናችን ነው፣ አሁንም ደማችን ነው፣ አጥንታችን ነው። ግን እነዚህን አይ ቲንክ ማርሸት መጥቶ የተናገረው አትወክሉንም ያለው ለዚህ ነው። እና ደግሞ ካስፈለገ እንደዚህ ሲናገሩ ካስፈለገ ታች ያሉትም ይሰማሉ። ይሄ አንድነት ሁላችሁም እንድንመጣ ከፈለግን አንዳንዶቹ እዛ ወገን እዛ አንዳንድ ቦታ የሚሉትን በአንድ ነገር ዝም አስብሏቸው፣ ያለበለዛ ለጠላት መጠቀሚያ እያደረጉን ነው ብለውም ሊነግሯቸው ይችላሉ። እዛው ለዛው አለ አይደለ? ታች ያሉት አምሹር ይመለከታሉ። በጣም የተማሩ የሚያውቁ ናቸው። እና አንዳንድ ጊዜ የመንደር ሰው በጮኸ ቁጥር ስንመልስ እንደዛ እንዳንወርድ አንዳንድ ጊዜ መሳሪያ እንዳንሰጣቸው ያው እንጠነቀቃለን። ደግሞ ስትጠነቀቁ አይቻለሁ፣ በትክክል ስታደርጉ አይቻለሁ። ግን እነኚህ አለ አይደል አንዳንድ ጊዜ በቃ በንዴት ሰው እንዲናገር ማድረግ የሚፈልጉ ነው። አሁንም ቢሆን ሁላችሁም ስትሉ ሰምቻለሁ። ታምናላችሁ፣ ታረጋላችሁ። የጎንደር ህዝባችን ነው፣ ደማችን ነው፣ አጥንታችን ነው። ስለዚህ እነኚህ ግን እኔ የራሳቸው አጀንዳ አላቸው። እነኚህ ትንንሽ አሉ አይደለ ጉንዳኖች የሚርመጠመጡ ወይንም እንደዚህ መያዝ እንኳን የሚያስቸግሩ ትንንሽ እንደዛ አይነት ነገር የራሳቸው አጀንዳ አላቸው። ህዝቡንም አይወክሉም። እና በሰሞኑ የምለው በዚህ ይሄንን ያለው ስለ ሰሞኑ የምለው እና ቀደም ላልኩት ክላሪፋይ አድርጋለሁ። ወንድም አለም የቋራው ወንድም አለም አሁን ገብቶኛል። አዎ ገብቶኛል። ካርሎስ የመጣው እሺ፣ አዎ ገብቶኛል። በቃ አሪፍ ነው ገብቶኛል። አብራራችሁ በደንብ ነው እናመሰግናለን። ያው ልብ ያለው ልቦና ሰጡ በደንብ አዳምጦሻል፣ ሰምተናል። በጣም ጥሩ ትንተናን የተነተንሽልን፣ ምክርም ነው ትንተናም ነው፣ ሁሉንም ነው የሚያሳትፈው። ምንም ብትሉ ይህንን ወቁ። ማንም ሰው ቢንጫጫ ማንም ሰው ቢል መጨረሻ ላይ አማራ እንደ አማራ እንዲቆም አይፈልጉም። ምክንያቱም ፈርተዋል፣ በጣም ፈርተዋል። ኢትዮጵያ አማራ እናሺ ማማ ሪሜምበር አማራ ተብሎ ስለተገደለ
አሁን አማራ ኢትዮጵያ አይልም። ለምንድን ነው? ምክንያቱም እንደገና ልንገደል ነው እንዴ? ኢትዮጵያ አባቶቻችን ኢትዮጵያ ስላሉ አንድ ስላረጉ ከተገደሉ እኛ ከተገደልን እኛም ደግሞ ፋኖ ስልጣን ቢይዝ ምንድን ነው የሚሆነው? ከሌሎቹ ጋር ተነጋግረው ኢትዮጵያዊነት ትቀጥል አትቀጥል ነው። ምክንያቱም ኢትዮጵያዊነት ቢቀጥል እንደገና የዛሬ 50 ዓመት ልንገደል ነው እንደገና ጨቋኝ ተብለን። ስለዚህ ይህንን እወቁ። ሁሉም አማራ ሆኖ እንዲወጣ አይፈልጉም። ምክንያቱም አማራ ሆኖ ከወጣ ኢትዮጵያ ትበተናለች ብለው ያስባሉ። ደግሞ አማራ የደረሰበትም ግፍ በቃ እንዲረሳ ጸጥ ብሎ አልሆነም እንዲህ ተብሎ እንዲያልፍ ይፈልጋሉ። ምክንያቱም የተደረገው ከባድ በአንድ ማስቆም የማይችል ነገር ስለሆነ፣ ስለዚህ ይሄን ብቻ አስቡ። ሁሉም አንድ ላይ ወጣ ማለት ነው ብለው የሚያስቡት። እግዚአብሔር ይስጥልኝ ስለሰማችሁ። አይሆፕ ብዙ ጊዜ አልወሰድኩም። እሺ፣ አይ እናመሰግናለን። ደስ ይላል። አትጥፊ ልመድብሽ። እንደዚህ ሁሌ ኮሜንት ላይ ነው የምትቀመጪው። እንደዚህ አንዳንዴ ሰዓት ሲኖርሽ እየገባሽ እንደዚህ መናገር የምትፈልጊውን ነገር ሀሳብሽን እንደዚህ በደንብ አንሸራሽረሽ መምከር ያለብሽን መክረሽ መተንተን ያለብሽን ነገር እንደዚህ ገብተሽ እንድትተነትኝ ያው እናበረታታለን። እኛም ደስ ብሎናል። እጅግ በጣም ነው እናመሰግነው። እስኪ ለሌላ ባለድል ተራ ልስጥ። የአትላንታው አለ አባቴ እየሰማሁ ነው ካለው ትንሽ ቃኮ ፓክ እያደረግኩኝ። በእውነት አሪፍ ነገር ነው ያደረገችው። ትክክል ነገር ነው። ግን ያው አማራ እንደ አማራነት መቆም አይፈልግም። እሱ ያው እንዳለ ሆኖ ማለት ነው። እነዚህን ጎጠኞች ግን እነዚህ ሰዎች ላይ ካርሎስ ኤቭሪዴይ ነው መስራት አለብን። ኤቭሪዴይ በቃ እቺ እኩዮቿን ጅብ የበላባት ጎጠኛ ሴትዮ ከተቻለ ከምድረ ገጽ ማጥፋት ነው። ሺ ዶንት ቢሎንግ ሂር፣ ሺ ዶንት ኤግዚስት። ለኛ በጣም በጣም መጥፎ ሰይጣን ባለጌ እባብ ነች እሷ። ይሄ ዶክተር ተብዬው ከፊት ገንፎ ከኋላ ፍርፍር የመሰለ ሰውዬ እመጣለሁ ብሎ they really think ቲክቶክ ላይ ብዙ ፎሎወር ስላላቸው መምራት የሚችሉ ወይ ደግሞ ባለስልጣን የሚችሉ መስሎ አይሞራቸው። እኔ እንጃ። አንተ ዶክተር ስትሆን እኮ ትንሽ ኮመን ሴንስ ሊኖር ይገባል። አንዴ ቲክቶክ ላይ ፎሎወር ስላለህ እንትን ታደርጋለህ ማለት ነው እንዴ? እንዴ እንደዛማ ከሆነ እንትናም እኮ ብዙ ፎሎወር አላቸዋል። ግን አሚን ክሞን እነ ስማይ ጠረኝ ግን አችልም። በቃ you can't, that's not how it works. That's not how it goes. በቃ አይቻልም። ስለዚህ ማንም አባሽ አንቺ ያለሽበትም ሀገር የትም አባሽ አንተም ሰውዬ ሁን። አም ሹር እሱ ሰውዬ ደግሞ እዚሁ አሜሪካን ሀገር ነው መሰለኝ የሚኖረው አይደል? አይ ቢሊቭ አይ ቲንክ መሰለኝ። በነገራችን ላይ አትላንታው እኔ ከቅድሙ ሪከርድ ከሰማሁት ሪከርድ የሆነ የታዘብኩት ነገር አለ። እኔ አንዳንዴ እንደዚህ በሳንቲምም በኢኮኖሚም ሊሆን ይችላል፣ በትጥቅም ሊሆን ይችላል። ራስን ስታደራጅ ለጠላት ይመስለኝ ነበር። አሁን እኮ ታጥቀንልሃል የማስፈራራት ዘመቻ ሁሉ እኮ ነው። ብታጠቅ ነው ከባድ መሳሪያ ልክ ነው ሲል እኛ ከባድ መሳሪያ አለን እና ስትፈልግ እንትን ትላለህ። ስትፈልግ ልክ ያኛው የመጀመሪያውን ሪከርድ ትናንት የሰማውን ካላችሁ ይህን ቦታ ያዙ፣ ካልያዛችሁ አይ እንደዚህ ኖ አልቻልም ብለዋል እንዴ። በጉድም ቢሆን በቃ አስወግዳችሁም ቢሆን እኮ ነው ያለው። ከሰማህ ታች ላይ ያለው ወርዶ ደግሞ ይሄ ደግሞ መጥቶ ምንድን ነው ያለው? በታጠቅ ነው በመሳሪያ ልክ በኃይላችን ልክ ነው ያለው። ያ ካልሆነስ እንሰለቅጣለን እያለ ነው። ስለዚህ ላለመሰልቀጥ ራስን መሆን አለብህ ነው። ከማን ጋር እንደምሰራ ለይተህ ማወቅ አለብህ ነው። ሌላ ኦነግ ሸኔ እየተደራጀልህ ነው። ለእኔ እንደዛ ነው ያደራጀው ዳዊት ብዙነህ። ሌላ ኦነግ ሸኔ አለኝ እያለ ነው። የትኛው እንደሆነ ግን በግልጽ እንዲነግረን እንፈልጋለን። ካልነገረን ዳዊት ብዙነህን ስንነካባችሁ፣ ዳዊት ብዙነህን አትነካም ካላችሁ እናንተም እሱ ያደራጀው ኃይል ላይ አላችሁበት ማለት ነው። ወይም ደግሞ እሱ ሊያደራጀው ያሰበው ኃይል ላይ ሊሰለቅጠው ያሰበው ኃይል ላይ እጃችሁ አለበት። በዚህ ልክ ዳዊት ብዙነህ፣ ቤተልሔም፣ ዶክተር ስለሽ የሚባል መሀይም፣ እነ ናዲያ በላይ ዘመነ እያልኩ ልቀጥል እችላለሁ። እኔ እናንተን ስጠራ አልውልም። በቃ ጎጠኞቹ ልበላቸው።
ስለዚህ እናንተ ያዘጋጃችሁት ኃይል አለ። እናንተም ለመሰልቀጥ ተዘጋጁ። እኛም ደግሞ እውነትና ላለመሰልቀጥ የሚለውን ነገር ይዘን እንቆማለን። የዛኔ ከአንተ የተለየ ነፍስ ያለው ፋሚሊ ካለኝ ሰልቅጠው፣ ችግር የለብኝም። መጠንቀቅ አለብህ ነው በቃ። አመጣጡን በደንብ ነግሮሃል። ደስ የሚለው መናገሩ ነው። ሲናገር ደግሞ እየታሰበ ባይሆን ኖሮ ቢያንስ ከዛው ከአካባቢው ሰው ተቃውሞ ያጋጥመው ነበር። አንድም የተቃወመው ሰው የለም። በለው በርታ፣ አይዞ ነው። እንደ ጠቅላይ ሚኒስትር አድርገህ ሾማት ቤተልሔምን ነው። አንድ ትልቅ ባለስልጣን ቤተልሔምን ብሎ ነው ትልቅ ስልጣን ሰጥቷት እንደ ጠቅላይ ሚኒስትር አድርጓት ወይም ደግሞ የታማዦር ነገር አድርጎ ነው ሰይሟት። በዛ ልክ መጥተው እየተናገሩ ያሉት። ስለዚህ እኛ ላለመሰልቀጥ ደግሞ እኛም እንሰራለን፣ እናነቃለን ወንድሞቻችንን። ዝም ብሎ የሚሰለቀጥልህ የለም። ይህ የቻይና ወይም ደግሞ ከሆነ ከአረብ ሀገር የምታመጣው ሙዝ እንዳይመስልህ ልጠ የምትበላው ማለት ነው። ልሰለቅጥ ስትል ትሰለቀጣለህ። አንተዋወቅም። ለዛ ነው የሰው ጀግና እንጂ የቦታ ጀግና የለውም። እዛ ጋ ስለተወለድክ ምናምን እስኪ እዛ ጋ ተወለድኩ ብለና እናሞክር። ኖ ተቀመጭ እህቴ። መግባት ከፈለጉ ቦታ እኮ አለ፣ 3 ፍሪ ቦታ አለ። ራሳችንን ታብታብ አድርገን ራሳችንን ፎሎ አድርገን አማራነት አንድ ምስሉን፣ ነፃነት አንድ ምስሉን እንድትጎለብቱና እንዲጨበጨብላችሁ ያደረግናችሁ። ለአዝማሪ አዝማሪ ሆነን በስተት ለአዝማሪ ሽልማት እንጂ አዝማሪ አያስፈልገውም ነበር። በጣም እኮ የሚያሳፍሩ ናቸው። እንደው የሰጡትን እንኳን የሚናገሩ ሌላው አማራ ልክ እንዳላዋጣ የቤት አማራው ልጆች እንኳን ቢያወሩ እኮ እስቲ የኔና የሷ አካውንት ይታይ እኮ የምር ይታይ። ለቤተሰቦቻችን እንኳን እኮ አናስብም እኮ የሚሰጠው። ይህን ግን አክንትፍ ያልከው ለወንድሞች የሰጠኸውን ነገር ይዛን ያህል መጥፋትና ይዝን ያህል መናገር ማፈሪያዎች ናቸው። ማፈሪያዎች ከማን ጋር እንደምትኖሩ እኔ ይቅር ብሏችሁ ከእናንተ ጋር የሚቆም አማራ ካለ እኔ የእሱ ራሱ ቆሻሻ ነው ብዬ ነው የማስበው። የተፋችሁት መርዝ ማለት ነው መቼም የማይረሳ ከበፊቱም ጀምሮ ይናገራሉ። ግን በዚህ በ15 ቀን ውስጥ በዚህ በድርጅት የተነሳ ግን የተፉት ትፋት ቀላል ነገር እንደ ቀላል ነገር እኔ በራሴ አላየው። እንኳን ይሄ ሪከርድ ይኖራል። ሪከርድ ባይኖርማ እንግዲህ በምን እንናገር ነበረ። ግን ሪከርዳችሁ ስላለ እኔ መቼም ይቅር አልላችሁም መቼም። እና ብቻ በጣም ነው የሚያስጠሉት እና በጣም ነው ራሳችሁ በኋላ ታፍራላችሁ። እኛ እናፍሩ። ግን የቋራው ዛሬ ምን ሆኖ ነው የማያወራው? የቋራው እንትን አለችብህ እንዴ? ጸበል ረጨችብህ እንዴ? ምን ነበር የምትለው? የምታጨሰው ነገር ምን ነበር ያለችው? ምን ነበር ምን ነበር? የሆነ ነገር አለ የምታጨሰው ነገርና በነገራችን ላይ እንደዚህ እየወጡ በራሳቸው ሰዓት መለፍለፋቸው ወደው ትኳር ለሚለፈልፉት በነገራችን ላይ ታውቃላችሁ፣ የሰው ደም ያስለፈልፋል። በከንቱ በእነሱ ምክንያት ህይወታቸው የሚያልፉ ወገኖቻችን ደም እየጠራቸው ነው። ወደው መስሏችሁ ነው እንዴ? ሊሞክሩት ሊደብቁት እኮ ሞከሩ እኮ አልቻሉም። ግፍ እኮ ነው። ማንም ሰው ላይ ግፍ ብትሰራ ይወጣባል። ምክንያቱም ፈጣሪ አለ። ለዚህ ምስኪን ህዝብ መመኪያውም መሸሸጊያውም ፈጣሪው ነው። ህዝቡ ደግሞ አማኝ ነው። እንደነሱ ጉግማንጎግ አይደለም። ስንት ምስኪን እየታረደ ባለበት አይ ምስኪን መታረድ የለበትም ብሎ የተደራጀን ኃይል መቃወም ማለት ምን ማለት ነው? በምን ሂሳብ ነው ራሱ አማራ አንድ እንዳይሆን የሚታረድን የሚገደል ማህበረሰብ አንድ እንዳይሆን እንደዚህ ሌት ተቀን ተብሎ እየጮሁ መቃወም? ጥላት እንኳን እኮ አላደረገውም እኮ በፈጣሪ ስም። ጥላቶቻችን የምንላቸው አራጆቹ እንኳን በዚህ ልክ አልተቃወሙም እኮ። ድርጅቱ ተመሰረተ እኮ ብለው ጦራቸውን አላዘመቱም እኮ።
መሆን የለበትም እከሌ ነው የሚመረጠው። ተይ እንጂ አንቺ እኔ ልታስተዳድሪኝ ሳልፈቅድ እንዴ? ህወሓትን ታዲያ ለምን ወደ መቀሌ ያባረር ነው? በቃ አንፈልግም በቃ ከተባልክ በቃ ሂድልን ተብሎ እኮ ነው ሄዱ አይደል እንዴ? ለምን ህወሓት አልተቀመጠም? ለምን ይሄ ሁሉ ህዝብ አለቀ? በሚሊዮን የሚቆጠር ህዝብ ለምን አለቀ? ወገኖቻችንም ሳያልቁ እመራለሁ እንዳለ ለምን አልመራንም? ህዝብ ማስጨርሰን እንደገና ሌላ የህወሓት እነሱስ እንደሆነ ስለታገሉ እንደው አንዳንድም ሊያዝኑ ይችላሉ። እንደ አንቺ አይነት ጭራቅ የሚያጨበጭብልሽን ማህበረሰብ የሚደግፍሽን ማህበረሰብ የምጠይ ካዲ እርኩስ አንቺ ነሽ ለመምራት የምታስብ ሴት ሆነሽ በሴቶች ላይ ጭካኔ ሀገራችሁ አትገቡም ብለሽ ወሰንሽ ስልጣን ሳይኖርሽ። እኔ ይሄን አባባልሽን ይኸውልሽ ምንም ቤተሰብ ባይኖረኝ አረብ ሀገር አረሳውም። የሚረሱት ሊረሱልሽ ይችላሉ። እኔ ግን በዚህ አነጋገርሽ አቅሜበታለሁ። ምክንያቱም ዮኒ ማኛ ልጅሽን ሲናገር እንዳቀምኩበት አንቺ ደግሞ ይሄን የተናገርሽበትን ከምንኛውም ቃላትሽ በዚህኛው አነጋገርሽ ነው ቂም ያስኩብሽ ባንቺ ላይ። አንቺ እርኩስ አሮጊት ምን አድርገውሽ ነው ሀገራቸው ማይገቡት? እስቲ አረብ ሀገር ያሉ እህቶቻችን ለህዝባችን ከማዋጣት ከመርዳት ያለፈ ምን አባሽ ነገር ሰርቶብሽ ነው? ባንቺ ላይ ነው። ባልሽን ቀሙሽ ባላለሽ እንዴ? ለመሆኑ ተመላላሽ ታካሚ አይደለሽ እንዴ አንቺ? እንዴ እንደ ዕጣ ዕጣ ጥለሻል እንዴ የምትበይው ወንድ እከካም እንዴ? ባልሽ ራሱ እኮ ባል ቢኖር ራሱ ሌላ ቦታ ነው ቤት ተከራይቶ የሚኖር ከአንቺ ጋር ያድራል እንዴ? እንዴት ይችላል አንቺን አፍ እንዴ? እየተገረፈ መኖር አምሮት ነው አንቺ ጋር የሚኖረው? ምላሳም ምንም ያላረጉ አረብ ሀገር የሚኖሩ እህቶቻችን ላይ እኮ የፈረደች እኮ ናት። በእውነት ነው የምላቸው። ሙሉ ደመወዛቸውን ፎጭ አድርገው ከሌላቸው የሚቀጥለውን ደመወዜን ብለው ተበድረው ፋኖን አማራን የሚረዱ እህቶችን አትገቡም ሀገራችሁ። ቂም ይዘሽባቸዋል ማለት ነው ለፋኖቻችን ስለረዱ። እስኪ ወገኖች አሁን ይቺ ሴትዮ እውነት አማራነት ፋኖን ትደግፋለች ብላችሁ ታስባላችሁ? የዘሜን ቲሸርት ለብሳችሁ እንዲህ ያላችሁ አይደለም ቤተ መንግስት ልትገቡ አገራችሁ ገብታችሁ እንዳትገቡ ሁሉ ልናደርግ እንችላለን። ያ ማለት ምንድነው? ቂም ይዛባችኋለች ማለት ነው። በእናንተ መርዳታችሁን አልወደደችም ማለት ነው። ግን አንበሳ ሲወርድልሽ ስትወስጂ ነበር። አሰባስባለሁ እያልሽ ያዞን ባሽን ስታነቢ ነበር። አማራ ነኝ እያልሽ አንፋታሽም። አንቺንና መሰሎችሽን እኔ ሌላ ስራ የለኝም፣ ስራዬን ሰራለሁ። ስመጣ በአንቺ ነው የማገግመው። አንቺ ለእኔ ቴራፒ ነሽ፣ ማሳጄ ነሽ። አንቺን አሻሽቼ ምናምን ነው ማስተኛሽ፣ አንቺ በመጣሽበት ማለት ነው። አንቺን አለች አንድ ባንጋሊ ባል ያላት ስራ የሌላት 24 ሰዓት ቤቷ ቁጭ የምትል አንድ ደረቅ አለች አጽም። እኛ ከሙታን ጋር እናወራን ብለን እኮ ነው፣ ነፍስ ይማር ብለናል። በነገራችን ላይ ተስካርሽን ባንበላም ነፍስ ይማር ብለናል። ናዲያ የምትባይ አንቺ እስኬለተን፣ አንቺ እኮ ስሚ እንደዚህ ጉልበቱ ምናምን ለታመመ ሰው ሆስፒታል እዚህ እኔ የምኖርበት ሀገር ቢያገኙ ይከራዩሽ ነበር። መገጣጠሚያ ምናምን ለሚያማቸው ሰዎች አጥንት ምናምን እስኬሌተን ያስቀምጣሉ፣ የሰው አጽም። አንቺን ከነ ነፍስሽ ቁጭ ቢያደርጉሽ ያን አጽሙን ነው የምትመስዩ። አንቺ መማሪያ የአጎትሽ ማን ነው ደግሞ? የባልሽ ወንድም የሱዳኒው ባልሽ ወንድም ማን ነው ስሙ? ታዬ የሚባል ሰካራም። እናንተን አንፋታችሁም እስከ መጨረሻው። ከዚህ እስክጠፋ ድረስ እኔ ህቅ እስከምን እናንተን አልፋታም። ታዬ የሚባል ደግሞ በየቦታው ሪከርድ እያደረገ ልክ እንደ ታጋይ። አንተ ዝሙተኛ ሴት ባየበት እህት አላም እያልክ የምትገባ ናትን ልብዲያት ጅላጅል ከየት አባህን የመጣው? እባክህ
በአህያ ተጭነ መተ ከተማ እናንተ አህያ ጠባቂዎች እያልክ የምታወራ አህያ መጠበቅ ስራ እንደሆን ታውቃለህ? አንተ አስክሬን ገናሽ እንዴ? የአስክሬን አጫዋች ናዲያ ጋር ማውራት እኮ ማለት እኮ ከአስክሬን ጋር ማውራት ማለት ነው። እካካም ይሄ ደግሞ ማነው? በትልቁ አድርጎስ ይሄ ነው ታየ የሚባለው ይሄ ነው። ዌክ አፕ አፍሪካ ይላል። በአባቱ ኑባ የሚባል የሱዳን ዝርያ ያለበት ቡሽቲ ዌክ አፕ አፍሪካ እያለን ይመጣል። አበበ ፋንቴን ይገደል ያለው ይሄ ነው። ለዚህ ደግሞ ጥገኝነት የሰጠችው ናዲያ የምትባል እርኩስ አለች። ሱዳን ያስቀመጣት ባሏን አታሳይም። 24 ሰዓት ቤቷ ቁጭ ትላለች። ፉል ያመጣላታል። ፉሏን ትበላለች። አላህ ከሪም ብሏት ይወጣል። ሲመጥ በእናትህ ናዲያ አንቺ አሁን ፖለቲካ ስማ፣ እኔ ዛሬ ስለ እንግሊዝኛ ሁሉ እያወራሽ ነበር። ይብን ትላለች። አንቺ አሁን ባታወር ቢቀርስ ይብን ምንድን ነው? እንግሊዝኛ ነው? ሱዳነኛ ነው እንዴ? የማትጽፊውን ነገር አታወሪ። ይቻል ይቺ ነች ፖለቲካ የምተነትነውን ይቺ ነች። በፈጣሪ ስም እስኪ ተመልከቷት። እኔ ልጅ ቤተሰቦችሽ ከፈረሙ የምሬን ነው የምልሽ፣ እኔ አወፍርሻለሁ ትንሽ። አንቺ የወለደች አዞ የመሰልሽ እከካም ከአንቺ ጋር አንድ መሆነው አበበ ፋንቴ ይገደል ሲባል አብሮ ይገደል ያለን ሰውዬ ቤትሽ ያስቀምጠሽ የምትወያይ፣ በዛ በኩል የሆነ ሰው ተነካቢ ብለሽ ዘራፍ ዘራፍ። ለአንቺ ያኛው ይልሽ ጀነራል እኮ ለእኔም አበበ ጀነራል ባናትሽ ትተካያለሽ። የኔን ጀነራል ካልተቀበልሽ አበበ ፋንቴን ለእኔ ጀነራል አበበ ፋንቴ ይገባሻል። ለእኔ ኢታማዦር ነው አበበ ፋንቴ። ለእኔ ድርሳን ለእኔ ጀነራል ነው። ዶክተር አብደላ ጀነራል ነው። ለኔ ሀብቴም ጀነራል ነው። አንቺ ብቻ የመረጥሽው ጀነራል መጥቶ እኔን ያስተዳድረኝ። አንቺ ቆሻሻ ምን ነው ድር አረጋችሁት? ትግል እኮ ነኝ። የተወለድሽበት ሰፈር ላይ መርጠሽ ስትፈልግ ኢታማዦር ታደርጊያለሽ፣ ስትፈልግ የፈለግሽውን ስልጣን ትሰጫለሽ። አንቺ ስትፈልግ የድር ዳኛም አድርጊ፣ እኛ የሚመለከተኝ ጉዳይ የለም። ነገር ግን እኛ ድምፅ ባልሰጠንበት ማንም መጥቶ እኛን አስተዳድረን። ልክ በአንቺ እኩል እኔም ድምፅ አለኝ፣ በአንቺ እኩል እኔም ፍላጎት አለኝ። አንቺ ከብት እዛ ስትጠብቂው ሳር ስትሰጪው የነበረው ከብትሽ አለ። እሱ እንዳልመስልሽ እኔ ጉፋያ ደረቅ። የአትላንታው ቀጥል። የአትላንታው ይሰማል ወይ? ዋጠችው እንደ ሴትዮዋ አንተን በልታ ነው እንዴ እንደዚህ እንትን ጋጠች? አንተ ደግሞ ይችሊ ስትነሳ ስቅ የሚል ነገር ነው። በነገራችን ላይ በሽታ የያዛት የምትመስል ሲባጎ መጀመሪያ ከነጩ እውነቴን ነው የምልሽ። እኔ ፍትህ እኔ አንዳንዴ ፍትህ እያልኩ ነው። ያው ይችን አልሰድባትም። ፍትህ ለሷ መጀመሪያ ከነጭ አልወጣሽ አበሻ ስለማይፈልሽ ከዛ ከባንጋሌ ጋራ ተጣብቀሽ አሁን እንደ ኢትዮጵያኔ ስትላት አታፍሪም? የምሬን እኮ ነው። መጀመሪያ ፍትህ ከሱ ውጭና ከዛ በኋላ ስለሌላ ወይ እኔ ተዋንቴ ነገር ተውንተኛበት ተው ሂጃና ኮንዳ ቀጥላ እነዚህን ማዝረክርከን የምናገራቸው ይህን እንትና የለህም። በእናቴ ታየ ሯጩ የሚባል አንድ ጅላ እናተ ለብዱ የሚል በእናት እሱ ፈርጣጭ እኮ ነው እሱ። መወገድ አለበት። ቤቴልሄምን ወጥ አንተ እኔ ይቅርታ አድርግልኝና ለምሳሌ ማለት ነው ከሸዋ ጎች የሚባለው
የሚባለው ቆይ እናምጣት። ታዲያ እሱ ምን ችግር አለ? ቤት ውስጥ ጥቁር መነጽር አድርጎ ቁጭ የሚል ፋራ ታየ። እኔ ፈርጣጩን ነው እንጂ የምለው ፈርጣጩ ነው እኮ። ታዲያ ጉቺ ቢሎ ጉቺ እኮ ቤተልሔምን ወጥቶ ይቅርታ እዛ ጥይቱ በአንድ ፊት እንትኑ ብርዱ በአንድ ፊት የሚጮለጭለውን ሰውዬ ይህች ገርዳሜ ሞት የጠላትን ሰው ሴትዮ ወጥቶ ይቅርታ መጠየቅ አለበት። እኛም እኮ እየታገልን ነው። ይሄ ፉጋ ማለት እኔ በጣም ነው የገረመኝ። እኔ የፈለገ ቢሆን አሁን ከኔ ፋኖች ከአማራ ፋኖ በሸዋ ባሉት እንደው ወጥተው ረፉ ብለው ቢናገሩ እንደው አምጥቼ ዘቅዝቅ የተሳደበችው ስድብ እኮ ፌስቡክ ላይ ማለት ነው በጣም ነው የሚሰቀጥጠው። አንቺ ታይ እንደዚህ እንዴት ታረጊያለሽ? ብትናደጅ ራሱ ነው እንጂ እሱ መወገድ አለበት ከትግል መውጣት አለበት እኮ ነው ሲሉ ያደሩ እንዳለ ደግሞ ቁጭ ብለው የሚሸኑ ወንዶች ናቸው። ቁጭ ብለው የሚሸኑ ሴት የምትመራችሁ በአይምሯችሁ በተማር ተምረናል ትላላችሁ እንጂ ምን እንኳን ሀሁን አልቆጠራችሁም። የምሬን ነው የምላችሁ፣ ሀሁን አልቆጠራችሁ እንጂ እኮ እንዴት ጀግና ምድር ላይ ያለን ሰው ቢያጠፋ እንኳን በውስጥ እናወራለን። ቤተልሔም ረፊ ነው እንጂ ማለት ያለበት ቤተልሔምን ለምን ተናገረ? ጨርስ እኮ ፎቶዋን ከፊት ገልግጠው መጡ። አያችሁ፣ ይሄ የበታችነት የሚሰማችሁ ቆሻሾች፣ ለራሳችሁ ፋኖ እንኳን የማትሆኑ ለሌላ አካባቢ ለነገሩ ምን ልትሆኑ አትሆኑ። እኔ አሁን ሸዋን ተሳደቡ ብዬ አውጥስ ተሰምቶኛል። ግን የራሳችሁንም ፋኖ እዛ ዋጋን የሚከፍል ፋኖ ምን ብለሽ የሰደብሽ እኮ እዛ ፌስቡክ ላይ ለጥፈሽ እሷን ደግሞ ለምን ነካህ ወተክ ይቅርታ ጠይቅ ያላችሁ ሰዎች ስለሆነ ዝቃጮች፣ የበታችነት የሚሰማችሁ አህዮች ስለሆናችሁ ብቶ ይሻላል እንዴ። የራሽን የነካሽዋል ለምን ብትሳደቢ ምንም ማለት እኮ አይደለም። ስለዛ በጣም ነው የምታሳፍሩት። አማሮቹ በጣም ነቅተውባቸዋል፣ አይተዋቸዋል። ለወደፊት ራሱ ከእናንተ ጋር ቁጭ ብሎ የሚወያይ አማራ የለም። በነገራችን ላይ ዩሪ ለነሱ በጣም ሲከራከር የነበረ እስቲ ሸዋ ጠቅላይ ግዛት የሚባለው ይበተናል ራሱ ያን ራሱ ለምን እንደዚህ ይላል ብለን ስንል እነሱ ነበሩ በዛ ሰዓት አልኩ ሲያዋክቡን አትንኩብን፣ እንዲሁም ጎጃሜ ነው ሲሉት ነበረ። ዛሬ ግን እውነቱን በዚህኛውም እንትን አላለም። ድርጅቱ እንዲፈርስ አልፈልግም ተው በየቤቱ እየገባ እግዚአብሔር እኔ እንዴት እንዳሳዝነኝ ፋኖችን ሲነኩ ተው ባካችሁ እያለ እየለመናችሁ እናንተ የለማይ ልጆች እያለመነመን መብቶ እኮ ነው። የራስሽ ጉዳይ ተባይ ማለት ይችል ነበረ። ያንን ያላከበራችሁትን ሰውዬ እኛ ልታከብሩ ነው እንዴ? ግን ሁሉም አማራ ነቅቶባችኋል። ራሳችሁ እያፈራችሁ ነው። እኔ ደስ ብሎኛል በነገራችን ላይ እና ድርጅቱንም እንደማትደግፉት በአፋድ ውስጥ በእስክንድር ውስጥ እንደምትሰሩ በግልጽ ስለመጣችሁ እግዚአብሔር ይመስገን። ነቀርሳዎች ትወጣላችሁ፣ ድርጅታችን ግን ወደፊት ይሄዳል። በቅርብ ደግሞ 4 ኪሎ ገብተን ደግሞ የዛዛት እንግዲህ ባሪያ አድርገን እናንተ እንደ ሀያ እንጭናችኋለን። ይሄን ነው የምላችሁ እኔ። እንደነ ዴቪድ የሚባል ድሮ ምን ያጭር ሰው አንተዬ ነገር ሴት ናት ነገረኛ የምትባለው እንጂ ለካ ወንድም አጭር ነገረኛ ነው እንዴ? ይሄ ጭንቅላታችሁ የከበዳችሁ ይሄ ቼር የሚባለው አንተ አጭርዬ ነው ጭንቅላቱ ከብዶታል። እንደነሱ ያሉ ማህዮች የሚተፉት ትፋት ማለት ነው። አንድ አይነት እኮ ናቸው ደግሞ እኔ ከአቅማቸው ምን እንደተማሩ ሳናቅ መሀይም እያሉ ሰውን የሚሳደቡት ነገር። ሃይማኖትን እኮ መሀይም ይሉናል። ሃይማኖትን ግን ታውቁታላችሁ? ምን እንደተማረ ታውቃላችሁ? ቤተሰቦች አያውቁትም ማለት ነው ሃይማኖትን። በእውነት ነው የምላችሁ፣ አታውቁትም ማለት ነው ሃይማኖትን። እንዲህ በቃ ዝም ብሎ እዚህ ጋር መቶ ከእናንተ ጋር እንትን ስለተጨቃጨቀ ምናምን ንቀው ነው ሃይማኖትን። ሃይሚን ነው ሃይሚን ንቀውት ነው ማርያምን። እኔ እስቲል ተው ሃይሚስ አነጋገርም ይችላል፣ በጣምም ጎበዝ ነው። ቃላትንም ሲጠቀም እስቲል ፖለቲካም በጣም ጎበዝ እኮ ተማሪ ትምርን እኮ ማለት ነው። እብድ ዝም ብላ የምትለፈልፍ አንተ የምትጠቀማቸው ቃላቶች እግዚአብሔር እሷ ናት አይደለችም ይቺ ሴትዮ እስከ ማለት ደርሻለሁ። አንድ መጥፎ ቃል አይኔም እኮ ታርቀናል፣ ቴምር ታርቀናል ብዬ እኮ መፍትኩላት እኮ ምንድን ነው የምመልሳት? አንዴኔ እግዚአብሔር አይተሻል ኮሜንቱን ናት አይደለች ኮሜንት አላየሽም? በቃ ቴምር አይ ዛሬ ተመችታኝ ማለት ነው። እና ቴምር በቃ ታርቀናል ብዬ ኮሜንት ጻፍኩ ከታች
አዎ ማርሸት ነው ያላት። ሪከርዱን አውጥተው ፌስቡክ ላይ ለጥፋ። አንተ እባብነታቸው ማለት ነው። እዛ ግሩፕ ላይ የተወያዩትን እንግዲህ በአራቱ ማቅጣጫ ያሉት ናቸው። እዛ ግሩፕ ላይ የቀረቡት ያንን ሪከርድ አድርገው አረ ዶክተር ስረሽ አረ ያይጡ ዶክተር ሰውዬ የድመቶቹ ዶክተር ሲይድቂ በጣም ነገረኛ ነውና ሪከርድ አድርገው አውጥተው ፖስተውታል። ላውም የወንድማቸውን እንግዲህ የወንድማቸውን በሌላ በኩልማ ወይ በሸዋ ወይ በጎንደር ወይ በቤተ አማራ ቢሆንማ ምን ልታደርጉት ነበረ? የራሳቸውን ፋኖ የተናገረውን ደግሞ ምንም መጥፎ ነገር አልተናገረም። እንታገልበት ታውን ምንም ማርያም እንደዛ ብሎ በቁጣ ቃል በጣም በንዴት ነው የተናገረው። ይህንን ሪከርድ አድርገው ፌስቡክ ላይ ፖስተውታል። እነ ቅዳሜ ገበያ እና ሞት የጠላት ሴትዮ አንቺ ሴትዮ እንደው ሞቱም ለነገሩ በቃኝ እኔ አልፈልግሽም ብሏል። የምሬን እኮ ነው እግዚአብሔር ምስክሬ። እኔ ልንገርሽ እኔ ቲጂ እኔ እንደው እንኳን ሳይል ቢል ራሱ ከእነሱ አይደለ እንዲያየው እኔ በጣም እኮ ነው የሚገርም። ለምሳሌ ትናንትና የሆነ ቤት ነው ያዩት ምናምን ቲም ምናምን የሚባል ብለው ጎንደርን ለብቻ እንትላለን ብለዋል ምናምን ብሎ የሆኑ ልጆች እያወሩ ነበር። እንዴ አላሉም እንጂ ቢሉ ራሱ ከማን ያዩት እከሌ ካልተመረጠ ነው እንጂ አይደለም ሀብቴ ካልተመረጠ አንቀበልም ብለዋል ምናምን እያሉ የሆኑ ያወራሉ። እንዴ አላሉም ግን ቢሉስ እነዚህኞች ከማን ያዩት ነው? እኔ አሁን ከማን አይተው ነው የሚለውን ነገር ነው እኔ መጀመሪያውን ነው የምፈልገው፣ መጨረሻውን አይደለም። ሁሌ መነሻው ምንድን ነው ነው። ምክንያቱም ያኛው የእኔ ካልሆነ ካለ እኔም የኔ ካልሆነ እላለሁ። ለምን እነሱ ብቻ እኔ እላለሁ። ያ በነገራችን ላይ እነሱም ኤክስ አድርገው ድርጅቱን ኤክስ አድርገው ተቃውሟል። ግን ቤት አማራና ሸዋዎች እግዚአብሔርን የሸዋዬ ስለሆንኩኝ አይደለም ማንም ድርጅቱን ኤክስ አድርጎ የተቃወመ የለም። ማንም የተናገረ የለም ስለ ድርጅቱ። እኛም ኤክስ አድርገው ብሔርተኛ ነኝ የሚሉት ኤክስ አድርገው ሲሳደቡ ነበረ። የራሳቸውን ነው። እንትና እኮ እንትን ብለዋለች ቅድም ወይ ቦለክሻትና የሆነ ማን የወለኩት ግን ቅድም እንትና ቤት ማን መንዚው ቤት ያቺ በሌላ አካውንት መታለፈለፈችብኝ አላቅሽም ምናምን ረድዛ ቆይ እሷ እንትን የሚል ለጥፋለች እኮ አላይሽም እንዴ? ለጥፋ ነው። ቲም ማን ነበረች? ቲም ገዱ አይደለም፣ ቲም ገዱ አይደለም። ቲም ገዱማ ትላለች። ቲም ገዱንም አይቼዋለሁ። ኧረ ቆይ አይደለም፣ ሌላ አለ። ቲም ላቀና ማን ነበር ያለቻቸው? የአብይ ሚስት ማን ነበር ስሟ ጠፋብኝ። ዝናሽ ቲም ዝናሽ እና ቲም ላቀ ቀጠናዊ ትስስር እያደረጉ ነው ብላ የሚወያዩትን የአፋድን የተረገመኝ ራሱ ግማሽ ሰዓት ያወራሁትን ማለት ነው ፖስተውታል። ግማሽ ሰዓት አንድ ሳይቀረኝ የለፈል አንተ ስትናደለጋ የምትናገረው ነገርን አታውቀውና አሁን ሳዳምጠው እኔ ግን እንደዚህ ያወራሁት አልኩት። ግማሽ ሰዓት ያወራሁትን ፍቅር ታውቃታለህ? የአንሳሯ የምትለዋና እሳ ቤት አልኩት የተናድጄ ይሄንን 3 ባሳት ሞላም ሲል የነበረው ሪከርድ ልከውልኝ፣ ከዛ እሷ ደግሞ ቤት ከፍታ ነበረ። እኔ በነገራችን ላይ ምድር ያሉትን አልተናገርኩም፣ ግን ምን እንደተናገርኩ አሁን ያን ሪከርድ ስሰማ እኔ ነኝ እንዲህ እያልኩኝ እና ህዝቡ እኮ ሪከርድ ያደረገ እኔ ናዲያን ራሱ ሪከርድ አድርገው ሼር አድርገው ተላላልኝም እንደ አንቺ ደም ከየት መጥቶ ነው? አንቺ ደም አድርገውታል። አላየሁትም፣ ግን ፈልጌ ወጣሁት። ራሱ ለጥፈዋል። ናዲያ ራሱ ለጥፋለች። ቤት ለጥፈዋል። እንዲህ ነው የምገባላት። አንተ እኮ በየቦታው ነው ሪከርዱ ፎቶ እንደዚህ ስናወራ የተለጠፍ ነው፣ በየቦታው ነው። አንተ ቤት 3 ጊዜ የሆነ ተለጥፈን አይቼዋለሁኝ። እርቅ ነው እንዴ? ትቀልዳለች። ማን አባሽ ነው የሚሰማ? ሪከርድ አይደለም። ለምን የፈለገች ምን አታደርግም እንዴ? እኔ ራሱ ሰዎች ናቸው አይተው በሳቅ እየሞቱ ነው የጻፉልኝና አንተ ምናምን አሉ። ምንድን ነው እላቸዋለሁ። ናዲያን ያልካትና አንዳንዱ ዘር ሱብሃና ላይ ላላላ አንዳንዱ እንትን ራሱ የዛ
ቀን ምን ነበር ስንላት የነበረች ጣውላ ቂጥ ይኸው ቂጥ እያለች ቂጧን እያወዛወዝ ላይቭ ከፍታ ምን አግኝታ ነው ብዬ በቤቷ ስገባ ፖስተዋለች። ይቺ ጣውላ ቂጥ እያልን የሰደብናትም ማለት ነው። ይቺ አንድ ቂጥ አዎ አንድ ቂጥ አሉኝ እያለች ስጋ ቅብያት ነው እኮ ስጋ ቅብያት ስጋ የላትም ብያት ገና በደንብ ነው የምንሄድብሽ። እኔ አልፋታሽም እንዴ። ከዛ ደግሞ ምን ይሉ መሰለ ቤት ከፍተው እየደወለች አንድ ቂጥ ነው ወይ ያለችው። ተኝተን እንቅልፋችን ምን ሆነሽ ነው ስትደውልልን ምን ሆነሽ ነው ስንላት አንድ ቂጥ ነው ወይ ያሉ ኑኝ እያለችን እያሉ እነሱም እዛ ሲሳለቁባት ነበር። እውነትም አንድ ቂጥ ግማሽ ቂጥ ነው እንጂ ምን አንድ ቂጥ እንዴ። ከነታዬ ጋር ቁጭ ብለን ሞትን እኮ በእናትህ እኛ በቃ ለመኖር ብለን ባላንስ እናድርግ ብለን አዳመጥን። ታዬን የምሬን ነው የምልሽ። ጥቁር መነጽር አድርጎ ሲገባ መኪና ውስጥ ያለን እየመሰለኝ እየሸሸኝ የምሬን እኮ የምልሽ። ጋቢና ውስጥ የተቀመጠ ሰውዬ ምን አልመሰለ ይቅርታ ይጠይቃል። እኛ በንግስታችን ቀልድ አናውቅም። ይቅርታ ታልጠየቅናት መቼም እኛ እንደኛም እየታገልን እኮ ነው። አልጋ ላይ ተንፈላሶ ማለት ነው የፈርጣጭ በጣም እኮ ነው የሚገርመው። በጣም የሚገርም ኢማጂን እንግዲህ እኔ እንጃ እኔ ስቡት አላውቅም። እኔ ተከታዮቻቸው እነኚህን አሁን ሰው ብሎ ራሱ ቁጭ ብሎ የሚያወራቸው አለ። እንዴት ሰዎች ናቸው? እንደውም ወንዶቹ እኮ ናቸው ደግሞ ቁጭ ብለው ታይ ቤት አይባልም እኮ እንዴ። ዶክተር ነኝ ባዩ እኮ ሁሉ ነገር ጠቅልሎ ይዞ እኮ ከላይ ሆኖ በእድሜም ትልቅ ከሆነ በሆነ ነገር ትልቅ ከሆነ እየመከረክ እንዳለም ይሄ መላጣው ማለት ነው። አንተ ሊጥራስ ደግሞ እገባለሁ ይላል። አንተ ሳምባ ራስ መጣ አልመጣ እኔ አሁን የኔ ግምት እንትን ቢተኮስበት ፈርጥጦ ወንዝ ዳር የሚገባ እኮ ነው አሁን እሱ። እኔ አንዳንዴ ሊብ ላይ ሲገባ ድመቴን አባረዋለሁ። ሳምባ እየመሰለው ሊገባ ምናምን እያለ ድመቴን አባረ ያለ ሊብ የሚገባው የስለሽ መላጣይቱ ሳምባ መስሎት ስልኬን ጥሶ ተምር ምን እንዳለ ይዛካለ ዛሬ የምን ዶክተር ነው እሱ? የቅማል ዶክተር ነው አለ። የቅማል የቁንጫ ነው የአይጥ የቁንጫ እውነቷን እኮ ነው። ይሄ ወባ ነፊ እኔ የሚያስመስለው ነገር ምን ይላል መሰለሽ? የልቡ ው እኔ በእውነት ምላችሁ ዳዊት መዙነህ ስለሽና ቤቲ አንድ ላይ እንደሚውሉ የምታውቁት የሆነ ነገር ይሉሽና ሊያድኑሽ ይፈልጋሉ። ገሎ ማዳን የሚባል ሲስተም ታውቂያለሽ? የሚፈልጉትን ይናገሩን። ይኸውልህ ወንድም አለም እኔ ምናምን ይሻል ይሄኛውም ወንድሜ እሷም ይኸውላችሁ እኔ ለእናንተ ብዬኝ አንድ አይነት ካራክተር ነው ካራክተራቸው። እኔ አብረው ይማሩ አብረው እየተደዋወሉ በውስጥ ያውሩ። እንደው ለየት አድርጉት እስኪ ለየት። ምናልባት እሷ ቆሎ ሲሸጥ እንደው አንተ ንፍሮ አድርገው እስኪ እንደው ሶስታችሁም ቆሎ ይዛችሁ አትምጡ እንዴ። በምን ምሳሌ እንስጣችሁ? አንተ ቆሎ ራስ ወይኔማ ዳዊት ብዙነህ በነገራችን ላይ ይበቃል። መልስ የሚባለን ያሰጠኝም ዘግቻለሁ። ኃይለኛ ዓመት መታወቅ ተቆልፋል። አትመልስም፣ ችላ አትመልስም። ማንኛው ዴቪድ ተቦልኩ ዳዊት ኖ ኃይለኛ ነቆራን የነቆርኩት ገባሽ? ምንም አባቱ አይመጣም፣ አይመልስም። የሆነ ቦታ ላይ ራሱ ቢያገኝ ማንም ቼክ አያደርገኝም። እኔ አይመልስም። ይህ ጎደሉ ሄድበታለሁ። ቤቴን ከፍቼ ከነ ሚስቱ ገልብጬ ነው የምረግጠው ነገር የተፋትን መርዝ። ይህ መርዝማ በጣም መርዝ። በነገራችን ላይ ይኸውልሽ፣ በነገራችን ላይ ዳዊት ብዙነህ ማለት የተናገረው ነገር የሌላውን አካባቢ ፋኖና የሌላውን አካባቢ አማራ በእውነት ነው የሚልሽ እንዲነቃ ያደርገዋል እንጂ እንዲዘናጋ ያደርገው። በቃ እንዳይሰለቀጥ፣ እንዳይወረር፣ እጁ እንዳይጠመዘዝ ጥሩ ነገር ነው የተናገረው። ገባሽ? መርስ እንዲነቃ አደረገን ጭራሽ። ያ በደንብ አድርገሽ ማን ምን እንደሆነ እንድትለይ አድርጎሻል። የአትላንታውን አገባ ናዲያን ገልብጥልኝ። የአትላንታውን እንትን ብላበታለ የጣና ጭሳበታለ። ምስኪን ወንድሜ ምን ነበር የሚባለው? የጣኑ ምን ነበር? በእናታችሁ የሆነ ስም አለው እኮ አይደል? የሆነ ቀን ስታጭስ የነበረው ይህ ምን አቅላት አለው? ራፈር ትብላና
ናዲያ የምትባይ አንቺ ሹጣም የሹጣም ልጅ ገረድ የገረድ ልጅ እናትሽ ትነፋ የእናትሽም ስላይ ዋርኒንግ ይምጣባትና ዋርኒንግ አመጣችሁ አንቺ አልፋታሽም እናትሽ ትበዳ አንቺ ተቅማጣም ጠምብ የገረድ ልጅ አንቺ ሹጣም አንቺ የወዴ ላኩሽ አንቺ ቡና እያፈሉ የሚበዱሽ አንቺ ባህር ዛፍ ስር እንደ ቤተልሔም ቀሚስሽን ተገልበሽ የምትበጂ ቅማላም ቡሽ ጨገራማ አጽም ቂጥ እናትሽ እንዳልሽ አልፋታሽም። አንተ ዋርኒንግ አሰጡኝ እናታቸው በዳ ምንም እንትን ገብቼ እሷን ለጥፌ ነበር። ይሄኛው ምን እንደሚል ታውቃለህ? ቆይ ተመልከተው። ቆይ ምን እንደሚል አናንተና እንዴ ዛሬ ደካ አይዞክ እንዳለም አይዞሽ እኛም አብሽር አካውንት ይሰጣል። አብሽር እንዴ አንቺ ስንቱ ምናምን የምትበያለች አሁን እዚህ ጋር እያዳመጠች ነገ ትሄድና ትንቦጠረቃለች። አዳምጪ በደንብ አድርገሽ ቀርተሽ ይልሽ እናትሽ ትበላ። አንቺም ስሚ ማነች ይቺ አሁን ማን ነበር ስማቸው? ቱንቱ ሽንቱ እናትሽ ወይም ደግሞ ያቺ የምትሞተዋ ልጅሽን እናቶ ትበዳ አባትሽንም አባትህ ይበዳ። ከአክብሮት ጋር ላኪልኝ በአክብሮት እሺ። ስራ ሲያዩ ስማ፣ በእናት ይችን ልጅ እንዴት እንዳስተሰችልኝ ስሙ በእናታችሁ ስማ። የሰደበቻት ወይ እስኪ ፎሎን አርጋት በእናታችሁ። ቤትዬ እኔ እንኳን የገባሁት በጣም ካንሰር የሆንሽ ሴትዮ ስለሆንሽ በጣም ስለምታስጠልኝ ነው። እናት ሸይጣን አንቺ ይዛች የሰይጣን ካንሰር የቀይ ሰይጣን መቀርሳ ሴትዮ በእናትህ ቆይ የልጅቷ አካውንት ካለ ፎሎ አርጋትና እኛም ፎሎ እናረጋታለን። ፎሎ አርጋትና እኛም ፎሎ እናረጋታለን። በቃ ጀግናችን እሷ ነች። ይቺ ነች ጀግና። እኛ ሲሪየስ በገባችበት በቃ ጊፍት እንሰጣለን። በደንብ ታፕ ላይክ ሼር ምናምን የሚባል ነገር አለ። ፎሎ እናረጋታለን። ምርጥ ልጅ በቃ ጀግና ማለት ይቺ ነች። ስማ እንዴት እንደገባችባት አላ ቤትዬ ብላ የገባችባት ስማ። ቤትዬ እኔ እንኳን የገባሁት በጣም ካንሰር የሆንሽ ሴትዮ ስለሆንሽ በጣም ስለምታስጠልኝ ነው። ካንሰር መቀርሳ በእናትህ እስኪ ፎሎ አርጋት ከሆነ ይቺ ልጅ ሼር አርግላት እስኪ ፎሎ አርጋትና ለመሰለ ግን በጣም ሰይጣን ናት። እውነትሽን ነው ብዬ ልጠይቃት ስለምፈልግ ይመያል። እኔ እንዲህ አይነት አራዳ ሰው ይመቸኛል። እንዴ አገባባች አንተ በጣም በቃ ስሙዝ ኦፕሬተር ብያታለሁ። ስሙዝ ኦፕሬተር አባባሏ ራሱ ደስ አይልም። እኔ የገባሁት በጣም ብላ ደግሞ መደጋገሟ እኮ ነው። አዎ ያቺም ደግሞ በቃ እንትን ትወዳለህ ከፍ ብላ ልትመሰገን ካሮስ ይወልድ ግን አይተሃል እንዴት ይወልድ ሰው ይሄ እንትን በቃ ብሬንዋሽ አድርጎታል። እንዴ ዶክተር እንኳን በቲክቶክ ዶክተርን የሚያክል ብሬንዋሽ የሚያደርግ ሰው አሚን ያይጡን ዶክተር ሪከርድ አዳምጡ እስኪ ህዝባችንንም ጭምር ነበር ሲያዘምትብን ምናምን የነበረ ሰው ፕራክቲካሊ ያሳምነው ጽጌን አደራ ሲክድ የካደው ህዝባችንንም ጭምር ነበር። ህዝብ በህዝብ የተከሰሰበትን ጉዳይ ወደፊት ያመጡ እዛ መሰረተ ለመላይ ነው ብሔርተኝነቱን የገነቡት እነ ዘመነ ካሴ እዛ ጋር ነው የመጣው። ትናንት የካደውን ትናንት ያልነበረበትን ትናንት ለጠላት አጋልጦ የሰጠውን ያሳምነው ጽጌን ርዕዮተ ዓለም ዛሬ መራዋለሁ ካለ በመሪነት ከተቀበልነው በኋላ ምን ፈልጎ ነው ዛሬ እነ ጀነራል ዝናቡ ላይ ለከት ልጋጉን የሚያዝረከርክ መንጋ ያሰለፈው? ጀነራል ተፈራ ማሞ ላይ ጥያቄ አለ። እነ ምሬ ወዳጆ ይሄንን እያዩ ዝም ይላሉ። እናውቃለን የትኛውን ቀጠና ይሁን አማራ እስከሆነ ይሁን ብለን እንጂ ወሎ ቤት አማራ 4 ሰው ይዞ የመጣው ለምንድን ነው? ምክንያቱ ምንድን? አመክሮ ምንድን?
ኢንፋክት እስከምን ድረስ ሊሄድ ይችላል መሰላቸው? ይህ ማቆም ከሆነ ጀነራል ተፈራ ማሞ እዚህ የአማራ ብሔርተኝነት ትግል ውስጥ ከእርዳታ ከመርዳቶች በመሪነት እንዲመጣ አልፈልግም። የተደበቀ ሴራ አለ ማለት ነው። ይሄ ሁላችሁ እንግዲህ የእኛ ወንድሞች ናቸው እንግዲህ መንጋ የሚባሉት። ግን ባይዘው ቲጂ ካርሎስ ይሄን ነገር አትጥሉት ኖ አይ እስኪ አንዴ ቆይ አትላንታው ወይ ታች ጋር አንድ ቤተሰብ ነኝ የሃይማኖት ምናምን የሃይማኖት ጸይማ የሚል የጸይማ እና ዶክተር ስለሺ ዶክተሬቱን ያመጣው በእንትን ነው የምትለው በዲስታንስ ነው። ከህንድ ነው ከየት ነው? እስኪ ቆይ መግባት ከቻላችሁ እስኪ ግቡና አስረዱን በእናታችሁ። ለሆነ ነገር ስለሚመቸን ነው። በእናታችሁ ግቡና ነገሩ መረጃ አይናቅም። እንደዚህ አይነት መረጃ አይናቅም። መረጃ አይናቅም፣ አይደነቅም ትላለህ። እስቲ ገባ ብሎ ቤተሰብ ከጣሊያን ነው አይደለም? ቆይ ከጣሊያን እኛ የመጋገሪያ ምናምን የኩችና ዕቃ ነው የሚገዛው። እስኪ የምር ነው ቁም ነገር እስኪ የጸይማ ምንድነው? ናግባ እስኪ ወንድነው ሴት ነው? ኦኬ እሺ፣ ካልገባ ችግር የለብንም። እሺ ቀጥላት ላንተ ወንድ ኦኬ ኖ አይ ልክ ነህ አይናቅም እንደዚህ አይነት መረጃ። እኔ ያ ለዛ እኮ ነው ልጠይቀው ፈልጌ ነበር። ገባ ያው እናት ጋር መጠሪያ የመጣ ኦኬ እሺ። ለምን መሰለ ከአንድ ምናምን አምጥቶት ከሆነ ለምሳሌ እነዚህ የሲቪል ሰርቪስ ተማሪዎች አንዳንዴ የሚቀበሉ ሰርቲፊኬት አለ። ገባ አሁን ደግሞ ከአንድ የሆነ በሳቢ የምታመጣው ነገር አለ እና እንደሱ ከሆነ ብዬ ነው አፉ እንዳይከፍት አፉን ለማስያዝ ትክክለኛ መረጃ ከሆነ እንትን ነው ፈልገ ነበር። ኦኬ ቀጥል። ኦኬ ችግር የለም። አይ ግምትን እኛ ወደነዋል። እኛ ግምትም አይናቅም እንበል እንደ መረጃ ቀጥል። መጠሪያ ይሰራል። ኧረ እንደውም እሱ የእሱን ፎቶ እኮ ነው መዘቅዘቅ ያለበት እኮ። የስለሺ ፎቶ የላችሁም? ካርሎስ ዞር ብዬ መጣሁ እኮ ሸከርከር። በእናታችሁ የዚህ የሊጥራስ ሰውዬ ፎቶ ካለ በአናቱ ትከልል። በእናትህ አንጣና። ኧረ ቆይ ተክለዋለሁ። ምን ችግር አለ? እንዲህ በደንብ ነው የምተክለው። ከዛን ስንመልሰው እስኪ ቲማቲም መስሏል ጭንቅላቱ አልመሰለም። ፀጉር መብቀል ይችላል አይበቅልም የሚለውንም ቼክ እናደርጋለን እግረ መንገዳችን። ሲዘቀዝቀውም የተማረና ያልተማረ መሆኑ ያስታውቃል እኮ። ከተንቦጫቦጫ አልተማረም ማለት ነው። በትክክል ይሄ የገማ እንቁላል የሚመስል ጭንቅላቱን ይዞ ቀጥል። ልኩን ነው የምንነግረው። የት እንዳለ ረስቶታል። የሆነ አህያ መሆኑን ሁሉን ነገር በፎሎወር እና በእንትን የሚገዛ ነው የሚመስለው። ደንቆሮ ሽባ ጭገር ላይ ሽበት የሚያወጣ ሰውዬ እናት ልዳለት። ወዲህ በል አለ። እየፈለግከው ነው? አዎ እየፈለግኩት ነው። በቃ አፉን በጣም ነው የቀረሸው። እስኪ ታጥቄ እመጣለሁ ብሏል፣ ብቅ እላለሁ ብሏል፣ በቪዲዮ እመጣለሁ ብሏል። የአትላንታው የሌለው የለም ፎቶ። የፈለግከውን ጎግል ማድረግ ነው እሱ። አዎ ይወጣል፣ አንድ በደንብ ይመጣል። ካርሎስ እኔ ከትላንት ወዲያ እኮ የት ሄደ ጠፋ እያልኩ የነበረው ምን እንደሆነ ታውቃለህ? ቤት እየቀየርኩ ነው እና በቃ እቃ ምናምን ፓክ እያደረኩ ነው። ትንሽ ገና 1-2 ቀን አለችኝ። ትንሽ ቢዚ ሰሞኑ አለው እኔ ራሴ ሱስ ይዞኛል። ይኸውልህ በቃ እነዚህ የመሳደብ ሱስ ይህን ያለውላችሁ የሚቀይር እኔ ራሱ በቃ የመሳደብ ሱስ አያዘኝ። አይ ስለሽማ ይገባዋል። በጣም አፍልጧል። በጣም ክብርቱን አይጠብቅም እንዴ? የትልቅ ቀላል ወራዳ እንዴ! በጭንቅላቱ ነው እንደ አሜሪካን ሀገር የገባው። ፀጉሩ ያን ያህል እስከዛ እስኪሸሽ ሆነ። ምን ሆኖ ነው? ልክ ነው። በአይሮፕላን እኮ አይደለም አሉ ደግሞ የመጣው በኮባ ቅጠል ነው አሉ ያሻገሩት ያሳፈሩት። ተግጦ ነው ተልጦ ነው። አሁን እሱ ፀጉር ተግጦ ነው ተልጦ ነው። እንዴ የምሬን በጣም ነው የሚመስለው። ያዩን አልበዛም እንዴ? ግን እንዴ ሙድ ይዛሉ።
ተው ግን እነ ወይኒ ሰላም ናችሁ? ሁላችሁም ሰላም ብያለሁ። ቆይ አሁን ስለሺ ዶክተር ምን አልከኝ? መጠሪያ ቀጥል። ጊዮንን ነው ግባ ያልኩት። ኦኬ ግን መግባት ከፈለክ እና ግባ ወንድም። ይሰማል ግን አትላንታ ደረሰ። አይ ጊዮንን የማውቀው መስሎኝ ነው። ጊዮን ሌላ እንዳይሆን ይሄ ደግሞ አለ ጊዮን እኔም አውቀዋለሁ። ጊዮንን ኧረ የኛው ነው። አዎ የኛው ነው። አንበሳ የኛው ነው። አዎ ስለሺ የምትባል ስልቻ ራስ የምሬን እኮ ምን ነበር ግጥሙን አንተ ደግሞ እኔ ስልቻ ስል ቀልቀለው አትልም። ቆይ የምሬን እኮ ማለት አንተ ግን ይሄ በእናትህ እውነትን እንጃ አንተ እንደዚህ ነው። ኧረ በእናትህ እንደዚህ ከሆነ መማር ቢቀርስ መማር አዎ እንዴ እኔ ራሴ የሆነ ነገር ጀምራለሁ ብዬ ነበር። ሰሙን በሱን አይቻ እንዴ ተውኩት። ምን ሆነ እንዴ ያየለችን ጠባሳ ያየ የስለሽን ዶክትሬት ያየ ቢቀርስ እኮ ነው። ምን ሆነ ባልማርስ ባዘዌ ታላላችሁ አይደለ? ይሄ ማን ነው ማስተርሴን እሰራለሁ ብዬ ነበር። እንደኔ ማይም ሆነ ጨዋታውንም እንዴ ብርቅ ነው እንዴ ብርቅ ደሞ ይላል። እስኪ ሙራዎች እናንተ ማይሞች ነው የሚሉናል። እውነታችሁን እንዳላችሁት ይሁንላችሁ። ጋም ምን እናደርጋለን? ወይ ጉድ እንዴ ሙር እነሱ ኮሎኔል እነሱ ጀነራል እነሱ ጀነራል ብሎ ጀነራል ተፈራን ዋናውን ጀነራል ትክክለኛውን ጀነራል ንቆ ሌላ አካልን ጀነራል ይላል። እኔ አይበለው አይደለም ግን እንዴት ያኛውን ዋናውን ሰርቲፊኬት ያለውን ሰውዬ ንቀ አይደብርም? አሁን የዶክተር ነው የምር ለራሱ ዶክተር የሚያስፈልገው ሰውዬ ዶክተር ብሎ አመጡብን። እኔ አንዳንዶቻችሁ የሞራላችሁ ልዕልና ስኬት እንደሆነ አላውቅም። እንደው የሚመስል ነገር አመሳስላችሁ ነገሩን በፈጠራችሁ እኛ የዘመኑ ወጣቶች ነን። ህፃናቶች ወይም ደግሞ በድሮ ጊዜ የኖርን ሰዎች አይደለም። ሁሉን ነገር የምናውቅ አንተ ሳምባራስ ስለሺ የምትባል እርሾ በስቶበት ነው ጭንቅላት የተነፋፋው። አብሲት ሙቀት አብዝተህበት ነው አንተ ሊጥራስ። ቆይ እንዴ በጣም እኮ የሚገርመኝ እንዴ ልትጋግረው እኮ የተዘጋጀ ሊጥ እኮ ነው የሚመስለው። ኩፍ ብሎ መላጣ አንተ ኩፍታ ራስ አልበዛም እንዴ አንተ ሳምባ ራስ። እኔ አንተ ሊብ ላይ ስትመጣ ድመቴን ክላሱ አስገባዋለሁ በዚህ እንዳይመጣ ሳምባ ነው ብሎ እንዳይገባ ስልክ ውስጥ እንዴ ከልክ አለፍክ ለከት ይኑር። ስትደግፍ እስኬት ነው ስትቃወም እስኬት ነው በምቃወመው በል። አንድን ትልቅ ታጋይ ምድራዊ ያለን ፋኖ አሁን የመጣ ታጋይ ነው። አሁን ነው የማውቀው። ቤቴሌም ደግሞ የቆየች ነባር ታጋይ ናት፣ ትልቅ ባለስልጣን ናት ብለህ የምትፈርጅ እኮ እውር ዶክተር ናት። አይ መነጽሩ ሁሉ ያደርጋል አሉ። የጭንቅላት እውር አንተም ብሎ ዶክተር እንዴ እውነት ከሆነ አንተ ዶክተር ለመሆን ስማ የሶስት የአራት ዶክተሮችን ጂን አውጥቶ ጭንቅላት ኦፕሬሽን አድርጎ ቢከቱል ራሱ ዶክተር አትሆንም። እንዴት ብሎ ዶክተር ምን በአዝማሪ የሚመራ ዶክተር ተንጠልጣይ ተለጣፊ ኮንፊደንስ የሌለው ራሱ አይቀበልም። ስማ እንጂ ኮንፊደንስ የሚባል ነገር የለውም። ኮንፊደንስ ከሌለ አትታገል። ሹጣ መወሰን ካልቻልክ መወሰን እኮ አችልም። አይቻለሁ እኮ ልፍስፍስ ማራስ መስና ያለብህ ኳሻው ከርና ያለብህ ምን ያልፈሰፍሳል? እጥረት ምንድን ነው? ቫይታሚን ሲ ነው
እናክምህ ልምጥምጥ የምሬን ነው። እኛ አቅም የሌለው ፀጉር ብቻ መስሎን ነበር። ለካስ ውስጥህም አቅም የለውም እከካም። አሁን ተመልከቱት፣ እዚህ ጋር የአንድነቱን ሎጎ ለጥፎ አንድነቱን የሚቃወም ሰው ይደግፋል። ያው ግራ የተጋባ አሁን ይሄ እብድ ነው። አንተ አሁን እዚህ ሳይሆን መምጣት ያለብህ አማኑኤል መሄድ ያለብህ ወፈፌ። እንዳንተ አይነቱ ለማከም ነው እዚህ ላይ ቁጭ ያልኩት። ድኩማል አስመሳይ ትግል ሳይሆን የምትደግፈው ግለሰብን የምትደግፍ ቆሻሻ ሸርሙጣ ልጅ። የምሬን እኮ ነው የምልህ። ግለሰብን የምትደግፍ አምላኪዎች። አንተ እኮ ጠንቋይን ብታገኝ ታመልካለህ። የጠንቋይ ልጅ ከየት አባ ነው ሰው? የትኛው መጽሐፍ ነው ሰው አምልክ ያለ? በየትኛው ፕሪንሲፕል ሄደህ ነው ሰውን የምታመልከው የምትገዛው? በዚህ ዘመን ስንትና ስንት አማራጭ ባለበት ሰዓት የፈለግከውን መርጠህ መናገር፣ ማውራት፣ ማየት፣ መምረጥ በምችልበት ወቅት አንድን አካል እንደ ጣዖት እያመለክ አንድን ግለሰብ እንደ ፈጣሪ እያየ የምትከተለው ማን አንተ? ከዛን እኔ ደግሞ አንተ እንድከተል ታደርገኛለህ። የውር ድንብር ይሄ እንደውም የሚገባው በእውነት አቲ መነጽር ያደርጋል አይደል መሰለኝ። እንዴ የመበየጃ መነጽር ነው የሚያደርገው። በቃ ይኸው ይሁንለት። ይሄ በቃ ይሄ ነው። በዚህ ዶክተር ይሄ ነው ዶክተር። ቆይ በዚህ አይን አይተህ ተመልከቱ። አሁን ይሄ ዶክተር ነው እንዴ? አሁን ዶክተር ነው። አንድ የሐኪም ቤት ዘበኛ ዶክተር ነው ያላለም። የት ነበርኩ? የት አድርጎ ነው ያመጣው እንዴ? የት አባቱ ይሄ ነው ዶክተራችሁ። እንግዲህ አንተም ብሎ ዶክተር ሂዱበት ድርሻችሁን ማትወጡ የሆነ ቦታ አግኝተውት አልኩ። የኛ ልጆች ለጠለጡት አልኩ። እስኪ በቃው። አረ በሉት ይሄንን ቆሻሻ ዶክተር አንተ ሳምባ ራስ። ቆይ ፂሙ እንዴ አንተ ፂሙ ሲነሳ አይተዋል? ቆይ ፀጉርህ እኮ ፂሙ ከጠነሳ እኮ ይሄ ነው የሚመስለው። ቺክ እኮ ነው የሚመስለው። ይሄ ኩታራ። ቆይ ሊፕስቲክ እናድርግበት። እንደውም ቺክ ነው። ቆይ ሊፕስቲክ ይደረግበት። ግንባሩን የተፈለጠው ምን? ቆይ ናይኪን እኛ አስተዋውቅንልናለህ። ግንባር ላይ አርማ ይዘጣ እንዴ? አሁን ልጅ ሐኪም ያስፈልገው ነው የምትሉት? ይህ ሰውዬ ይቅርታ፣ እኚህ ሰውዬ ክብሮትን አይጠብቁም። እንደ ሐኪም ነኝ ካሉ እንኳን ዶክተር ነኝ ካሉ የምን ይሆኑ አናውቅም። እኛ የክብር ይሆን የምን አናውቅም። ዶክተርነቱ እንደ ቢያንስ እኩያዎቱን ፈልገው ከእኩያዎቹ ጋር ለምን አይሆኑ? እኩያቸውን ጅብ በሉበታል። እጁ ከበላበት ታዲያ ከማን ጋር ይጫወት? አዝማሪን ማስገጠም ሲገባ አንተ ገጠምካት። ታዲያስ ለአዝማሪ ይኸውልህ ግጥም ማስገጠም ነው። አንተ ግን ተሳስተህ ገጠምክ። ከዛም ፍቅር ያዘህ ጭራን ትቆላለህ አብረህ። እንዴ ይሄን ያህል በሴት ትመራለህ? እንዴት አርጋ ሰታህ ነው? እባክህ ሴት ስለሆነ ነው። ድንግልናው የቂጡን ድንግልናው አይደለም። እንዴት አርጋ ሰታው ነው እንደዚህ የተወሰወሰው ነው። አንተ ሴሰኛ፣ አንተ ማርጋት ነው እንደዚህ የምትከተላት። በእውነት ነው የምልህ። አንተ ሳታረጋት በሰላማ ትከተላት። አንተ ፈሳም አስባችሁታል? በዚህ ቂጡ ሲፈሳ ደብለቅ ያደርገዋል አባቴ። ደብለቅ ያደርገዋል አባቴ። ይደበላልቅ። እውነት የአማራ ትግል አሳስቦ ቤቴሌም የአማራ ታጋይ ስለሆነች የተከተልካት አቶ ስለሽ የምትባል እውር ዶክተር ደንባራ እንዴት አድርጋ ጫውታ ነው የምልህ። ቀባብታ ሰጠችህ፣ ጣፈጠህ፣ ደገምካት። ወደ ገና ነው በቢያጆ ስንት ነው የምትደግፋት? እርኩስ
ናዲያን ምን አለ በነካጅ ብትደግምልን ድገማቸው ቆሻሻ። በነገራችን ላይ የሚገርማችሁ እነኚህ ሰዎች ከዚህ በፊት እምነትን ሁሉ ሲነካካ የነበረ ሰው ቆሻሻ ሰውዬ አውቀዋለሁ። የሆነ ሰዓት ላይ አንተ ሌባ ቤተ አማራን መናንን ለመናገር ተናገር፣ እሱ ችግር የለብኝም። አጎቱን ያገባ እምነታችን ከፈቀደ ድብና አድርጋ ያገባለሁ። አንተና የምትመርጥ ሊለኔ ሙስሊም እምነቴ ላይ ያለ ማግባት ካለብኝ አገባለሁ። እስከዛ ድረስ ነው የምትሄደው። ቆሻሻ ጥራጊ አንተ ነህ ለእኔ ፕሪንሲፕል የምታወጣልኝ። በቤተልሔም ፕሪንሲፕል የምትመራ ደነዝ እሱ ነው። ግን ኦፍኮርስ እሱ ነው። እሱ እኮ ያኔ ፂሙን እንትን አድርገው ይሄኛው እኮ ነው ጋይስ። እሱ ማለት ይሄ ማለት ነው። ይሄኛው ማለት ነው። ራሱ እኮ ነው። እየተቀያየሩ ነው እንደሚያወሩት። አንዴ ቤት ይሆናል፣ አንዴ ስለሽ ይሆናል መሰለኝ። ይቀያየሩብናል። ታዲያስ ምን እናውቃለን እኛ? ዘመኑ ያመጣውን ለጥፈህ ትመጣለህ፣ ስለሽ ትባላለህ፣ አስበስተህ ትመጣለህ፣ ቤት ይሆነህ ትመጣለህ። እስስቶች ምክንያቱም ሳምባችሁ አንድ ነው። የምትናገሩት ከአፋችሁ የሚወጣው አንድ አይነት ቃል ነው። ቀን ቀን ቤት ነህ፣ ማታ ማታ ስለሽ ነህ። ስለይሙት እያለ ስለይሙት ስልይ ድብን ይበለ ስትበላ ይነቅህ በአፍህ በልተህ በቂጥ እንደምታራ በቂጥ ብላና በአፍህ እራ። ተቅማጣም ብሽቅ ዶክተር እናት ልብዳለ ቆሻሻ ወሎን እንትኑ የመጣውን የህወሓትን ጦር መቀሌ ያስገቡት የተመለሱት የታባና ያስገባው መጋዘን ያስገባው የተሰጣ ልብስን ያስገባው ሹጣ ረዳው ምናምን ማናባርድ አለ እከካም ስልጣን ፈልገን የረዳው ይኸው ያየናችሁ እኮ ያዋጣ ነው ብር ምናምን የምትታገሉት ለስልጣን ነበር። የለም ሲያምርህ ይቀራታል ነው የምልህ። አንተ ወንድ ነህ፣ ስልጣን የምትይዘበትን ቦታ ያለው የዛኔ እኛም አልጮህንም ማለት ነው። ከመከፋፈሎች ምን አባ ይሰራዋል? አንተና መሰሎች እርዳኛ አላልኩ የለም እኮ የምትረዳውም ለምን እንደሆነ ስንት ዋርጋ ሳይተን ስልጣን ፈልገ ነበር። ስልጣን መቼም እንደዚህ ወለ እንደ ጓጓ ትቀራታለህ። ለነፃነትማ ቢሆን የታገልከው አንድነቱን ትደግፍ ነበር። ነገር ግን አንተ የምጮኸው ያጎተን ያክስት ልጅ ስልጣን ላይ አስቀምጠህ ልዘርፍ፣ ስልጣን ላይ አስቀምጠህ የምትፈልገውን ሰው ልትገል ነበር። አይሰራም። ሟችም የለም የሚዘረፍም ነገር የለም። ሲያምር ይቀራል። አንድ ይብሻል። ይህ ዞን ዘንጦ የምሬን እምላችሁ ይኸውልህ፣ እንደ ቀልድ እንዳታዩት። ይሄ ሰሞኑን እዚህ አንድነቱን የጠሉት አተካራ ውስጥ የገቡ ልጆች በጠቅላላ ስልጣን ፈላጊዎች ናቸው። እከሌ ካልተመረጠ ስትል እኔም እከሌ ካልተመረጠ እላለሁ። ልክ እንዳንተ ድምፅ ስላለኝ አንተ 100 ሺህ አይደለህም፣ እኔ አንድ ብቻ አይደለሁም። አንተም አንድ ነህ፣ እኔም አንድ ነን። ካርዳችን እኩል ነው። ያ ባገኛችሁበት አጋጣሚ በሉት። ይሄን ወራዳ እንዴ ክብረ ቢስ የገባበት ቦታ ገብቶ ዘባርቆ ነው የሚወጣው። ይሄ የብድ ዱላ ጅማራጅ አንተ እዚህ ጋር ደግሞ ኧረ ዛሬ ግን እንዴ እስኪ በና አዋጡ ሂዱበት የምሬን እኮ ነው የምልህ። የእብድ ታውቀዋለህ አይደል? ከያዘ ያንም ይመታል አይደል? ያ ማለት እኮ ነው። አስበዋል። ግን እነዚህ ሁለቱ አሁን ቤተልሔም እና ይሄ ተናፍተው ቢወልዱ ልጅ ምን እንደሚመስል አስቦ ታውቃለህ እንዴ? በዲስታንስ ዶክተሬት እያመጣችሁ በቃ ዶክተር ምን እያላችሁ አፋችሁን ትከፍታላችሁ። የፈጣሪ አለ
እንዴ እኔ አንድ ስፖርት አስተማሪ ዲግሪ ያለኝ እያሉ ሲሰክስ ምናምን ከዛም በምንድን ነው እለዋለሁ በስፖርት ነው ወይ ከእንደ አውርድ አሳርፍ ተጠንቀቅ ምናምን ብሎ ዱብ ዱብ በሉ ምናምን ብሎ በቃ የፈለጋችሁትን ሁሉም ብሎ ምናምን የሚበት መምህር ዲግሪ ያለኝ ብሎ ይፎክራል አብሮ። ያ ማለት እኮ ነው ሰውዬ ወይኔ ተጫወቱብን በእውነት እንደው ሚዲያውን ተሸውደን ቤታችንን ሳንከፍት ተቀደምን ለእናንተ ላይክ ታብታብ በማድረግ እውነት መስሎን ከዚህ በኋላ አይደለም ስልጣን ይኸውልህ ታብ አታገኝም ከኔ ድምፅ ትቀልዳለን ወገኔን ይዤ እኔም ከአንተ እኩል እታገላለሁ ምድር ላይ ነው አትወርድም ከወረድክ እወርዳለሁ ችግር የለብኝም እኔ ፈሳም አረ ምን አባቱ ይሄ እኮ በቃ ይሄ እኮ የሆነ ጋንጮር እኮ ነው በቃ ጋንጮር የሆነ አኞ ነው በቃ እኮ አንድ ነገር ከያዝክ እንትን በቃ አኞ ማለት ይሄ ነው የሆነ አነጋገሩ አይጥም አወራሩ አይጥም ፖለቲካ ቃሉ ብሎ ሲተነትና የሆነ አይጥም ምንም ነገር በቃ ምንም የማይጥም ነገር የለም ሲጮህ ደግሞ አይተኳል ሲናደድ አይኑ ይዞራል አርብሮ ቢሆናል አይኑ እንደዚህ ዞሮ ማለት ይህ ስድቅ ማላም ጎጠኛ ሲያስጠላ በእናትህ ይጮሃል ይሁላችሁ ወንድሞቼ ይህን ልበልና አላብቃ ያለና አያበቃም እኮ ስትተረተረብን ትላለህ ይሁን አንተ የቀን ቅኝት ድራማ እኮ ነው የሚመስለኝ አንተ ስታወራ ረጅም አልክ እንዴ ወይኔ ጉዴ ስማ እንጂ ታሪክ ያልክ ወሬ ያልክ በጣም እኮ የሚገርም ሰውዬ እንዴ ምን ሆናችሁ እየሳቃችሁ ሰላም እያለው ኢትስሚ እንዴት ናችሁ? በጣም እያሳከኝ ነው የገባው። አሪፍ አይዱበት ሄድበት ተመችቶኛል። ኖ አይ እንዳትለቁት ይሄ ቅሌታም አህያው ነው ሰውዬ እንዴ እኔ ማከለቅ ሞተናል ምን ሆናል እንዴ ግን ጸጉር ግን ፊትን ፈርቶ ነው ወደ ኋላ ሄደው ወላ ስማ እግዚአብሔር ግን አንዳንድ ጊዜ ያዳላል እውነት ኢትስ ኖት ፌር አይደለም እግዚአብሔር አዳልቷል እንጂ ልብስ እግዚአብሔር ባያዳላ ኖሮ እኮ ለዚህ ሰውዬ እኮ ልብስ የሚፈጥረው ከግንባሩ ጀምሮ ነበር ማለት ነው ከግንባሩ ጀምሮ ያለብሰው ነበር አታየውም እንዴ ጎል ሳያገባ እኮ ጎል ያገባት እኮ ነው የሚመስለው ግንባሩ በቴስታን ያስገባው ሄዲንግ ነው ትላለህ ከሽታ ድኗል ግን እንዴ አንተ ሊጥራስ ይሄ ደግሞ የክፋቱ መፎከሩ ነው የሚያስቀኝ ወንድም አላም ክንዲያ ይሏል ያኛው እንትና ታየ የሚባለው እናቱን ልብድያት በለው እውነትህን ነው ክንዲያ ነው አዎ በለው ይላል ልብድያ ቸር የሚባለው መጣና ደግሞ ከጎን ያለቀው እውነትህን ነው ኦ ማይ ጋድ ምድረ ሰገጤ በቃ እያጠለልን እኮ ነው የምንሰማው የምታወሩትን እያጠለልን ስንት ዓመት ሰማን ጆሮአችን እኮ ደማ የምሬን ነው የምልህ ጆሮ ማላገጫ ነው እንዴ አንተን የምሰማ እንዴ እንታ እንደ በተርቱ ባለበት መተህ ስለጦክ ታየ የምትባለው ጥቁር መነጸሩን ቤት ውስጥ አታርግ በፍጠረ እኔ ጋቢና ውስጥ ያለ እየመሰለኝ እንዳገጨኝ ግራና ቀኝ እየሄድኩ የምሬን ነው የምልህ እስከ አንገትህ ቆልፈህ ጥቁር መነጸር ግጥም አድርገህ ቤት ውስጥ ቁጭ ብለህ እታላብ ይላል አየሽኝ ፈታ እኮ እያልኩ ነው ቤት ውስጥ እኮ ነው ያለው አልጋ ላይ ቁጭ ብሎ ጥቁር መነጸር እኛ ወጣን የሚበየድ ዕቃ አስቀመጥን ፊት ለፊት ላይ በይዳለህ እንዴ የሚበየድ ዕቃ በሌለበት ሰዓት አንተ ለመበየድ ያን ያህል መዘጋጀት በእውነት ይሄ እናትየው አሉ በቃ የሆነ ሽጣውት ነው አሉ በቃ የማይረባ ቆርቆሮ ምናምን ነገር ተሳስቶ ሽጣውት ነው ለቆር ያለው ተሽጦ በስንት ማደጎ ያደገ ቤት እኮ ነው በእውነት በማደጎ ያደገ አይ ስለሽ አንተ ስለ አንድ ነህ ማን ስለሽ ያደረገ ስለ አንድ አይ ስም ማን ነው ግን ስም ያወጣልህ እባክህ እኛ የዛኔ ነው ተሸውደህ እኮ ነው ስለሽ ብለህ ወጥልህ ተሸወርከው
ወንድም ኤትስ ሚ የተገኘ አህያ ኤትስ ሚ ይሰማል። ሚውት አንስታል ማውራት ፈልገህ እኮ ነው። አይ ኧረ ሂዱበት። እኔ ዝም ይያንቱ አይ ግን እስኪ በስሙ ራሱ ከስሙ እንነሳ። ስለሺ አሁን የሰው ስለሺ መሆን ነበረበት። ስማ ስለ አንድና ስለ ግማሽ ሳይሆን ምኝታ የለውም ሰሞኑን ታውቃለህ። እናሳብደዋለን ገና ታብዳታለህ። አውጣና በቃ የሌለ ዶክተር እየተባለ ይሄ የሀያ ሐኪም ስማ ወባ ነፊ የነበረ ሰውዬ እኮ ነው። ወባ ነፊ እንዴ በጣም ተነፈሰ እኮ። ማንም ከኔ በላይ አዋቂ የለም። ዶክትሬቱን በምን እንደወሰደ ልንገርህ። ሴሉ ከታች አለኝ። ከታች መዋቅር የታች ድረስ ነው። ከፈለገ እኛን እንትን ያላለየ ዶክትሬት ከምን እንደተሰጠው ልንገርህ። ታውቃላችሁ ሀገር ቤት ምናምን ክፍለ ሀገር ምናምን ከሄዳችሁ ክረምት ወባ ይረባል ታውቃላችሁ። እና ረግረግ ቦታ አለ እዛ ላይ ሙሉ ዲዲቲ ይዞ ሄዶ ወደ 300 ነው 400 የወባ ትንኝ ገሎ ነው። በዛ እኮ ነው አንተም ብሎ ዶክተር አረ ዝም ብሎ ይሄ ብርቅ ነው እንደ የወባ ትንኝ በዲዲቲ መግደል። እንደ አይነት ትምህርት አልበዛም? የሚያጋጭ ትምህርት ወደዛ። ቆይ እናንተ ራሱ እንደው አስቡት እስቲ። በአዝማሪ የሚመራ ዶክተር ነው አይታችሁ ታውቃላችሁ? በቤተልሔም በልጠዋለች። እቺ አንድ እንትን ይሄ የስቴጅ ላይ ወጣ እቺ ለዚያውም እኮ ስማ ስለ ቅዳሜ ዘፍና ስለ እሑድ እንኳን ያላቀነቀነች ልጅ የበለጠችው ገና መቼ አቋርጣ መጣቻ ወደዚህ ወደ እሱን ነው የምልህ። ገና ሌላ 6 ቀን እያላት የቀረ 6 ቀን ስለ እሱ አንድ ነገር ሳትል ቅዳሜ ብቻ ብላ ቅዳሜ። እኔ እስካሁን ቅዳሜ የሚባል ቀን የጠላሁት በሷ እንደሆነ ታውቃላችሁ? ያን የመሰለ ቅዱስ ቀን መድረክ ላይ ራሱ ሲናገር ያስጠላኛል። አንተ የሰውዬ በጣም ያስጠላል። ይላል ይደክማል። ይናገር ይውላችሁ አዳምጡኝ ይውላችሁ። ትክክል። የሆነ ሮቦት ነው የሚመስለው ድምፅ ሲያወራ ራሱ በጣም ይውላችሁ። ወንድም አለም ክንዳለም ይቻት መጣች ደግሞ አንዱ አሮጊት አጨብጫቢ። ይችን ሴትዮ እንዳትከተሉ። ይቺ አሮጊት ስቶፕ ምናምን የምትለው የተለጠፈ እኔ ጋር ብቅ ያለችው ስቶፕ አሮጊት ስሯ ልንገራችሁ። አብደላህያ ይኸውላችሁ በቤተልሔም ምትክ ልትመጣ የተመረጠች የነሱ ሰው ነች። በደንብ አድርጋችሁ ይዋት። አንቺ ቆሻሻ ሽንትሽ የቀዘቀዘ አሮጊት ነይ ግቢና ሰደቃሽን ላብላሽ። አንቺ ጥንባታም አሮጊት ነይ ግቢ። አጋስስ ይቺ ነች ሰደቋን ብላ። አንቺ ጥንባታም አሮጊት ይኸውልሽ ራስሽን የምታስተዋውቂው ቤትሽን አስፍተሽ ፎሎ ሰብስበሽ እንደ ቤተልሔም ነግሰሽ ልጨፈጭፊን ነበር የምታስቢው አይደል? አንቺ ሹጣም አሮጊት ጥንባታም የጠነባሽ ከእነሱ ጋር ተቀጣጥለሽ ምን አባሽ እያልሽ ስታወሪ እንደነበር እኮ ሰምቼ ይቻሉት ትናንትና። የገረድ ልጅ የወለድሽው ያግማታ አንቺ ብሎ ስቶፕ አማራ ጎጠኛ አንድነቱን ትደግፋለች። የገረድ ልጅ አፍሽን ከፍቼ ልጥፋብሽ። አንቺ ጥንባታም የስድብ ፋብሪካ ያለሽ አንቺ ባህር ዛፍ ስር እንደ ቤተልሔም የምትበጅ ግም አሮጊት እናትሽ የለበዳች ቡና እያስፈላሽ የምትበጅ ጠቅማጣም ጠንቋይ እናትሽ ትበዳ። እተካም የገረድ ልጅ 8 ጊዜ በድቼ 9 ልድገምሽ እናትሽ ትበዳ። ላስቃንጭ እተካም ሁንያም የቱኛ ያለች ወስፋታም የሱሳታም ልጅ እናትሽ ትበዳ። አንቺ ግም ጠንብ ጎጠኛ እተካም ምን አባሽ ታመጫለሽ? እስቲ ንገሪኝ። ባልሽም ቢሆን የሞተ ነው ወይ ካንሰር ይዞታል መሰለኝ። እናቱን ልብዳለ በይው። እሱ የሞተውን ባልሽ እናትህ ትበዳ በይው ከሞተው። እሺ አንቺ እከካም ጠንብ አጋሰስ። ስሚ ዶክተር ስለሽን የገረዘሽ ማን የገረዘሽ ግን? አንቺ ሽንታም እየሰማሽ ነዋ። ገርዞሻል፣ ደክሎሻል፣ አስጫውቶሻል፣ ገጥሞልሻል፣ ይሰማሻል። እሺ ምሁሯ ቀጥይ፣ ምሁራችን ቀጥይ። ሙር ስለሆንሽ ነው እዚህ መተሽ ፎሎ የምትሰበስብ ሀሳብ ትስጥ አይደለም። ሙር ስለሆንሽ ነው ወይ ነው? ሙር ስለሆንሽ ሚውት አታርጓት፣ እናታችሁ ሚውት አታርጓት። አንቺ ሽንታ ሚውት አታርጓት። አይ ቆይ ሀሳብ ትስጥና በሀሳብ ላይ እንትን ማለት ነው። አይ ሚውት አታርጓት። የምታረጓት ልጆች እባካችሁ። አንቺ ስቶፕ አማራ፣ አንቺ የለማኝ ልጅ ስሚ፣ ምንም አይነት ለአንቺ ትንፋሽ የሚሰጥ ምንም አይነት አካል የለም። አንቺ የለማኝ ልጅ እከካም የከካም ልጅ ሽንታም ሁለተኛ እንዳይለመድሽ አድርገን ነው የምናባርሽ ከዚህ ላይ። አንቺን ብሎ ፎሎ ሰብሳቢ ፎሎ ሊሰበስብ ይመጣሽ በየቤቱ መቼም አትገቢያትም። መቼም እየሰማሽ ነው አይደል? ድራሽሽን ነው የምናጠፋው። ሄደሽ እዛው ጎጥሽሽ ገብተሽ
በደንብ አድርገሽ ትሰሚያለሽ። አንቺ አባትሽ ደደብ እናትሽ ደደብ የሁለት የደደብ አንቺን ብሎ ማን አባቱ ነው አንቺን የሚያስገባሽ እና እዚህ ድምፅ ሰጥቶ ደግሞ ለአንቺ ክብር ሰጥቶ የሚያስወራሽ አንቺ የሽንታም ልጅ ማን አባሽ ነው የምትገቢው? ማን አባሽ ስለሆንሽ ማን አባሽ ድምፅ የሚባል የለም። ድምፅሽን አጥቼ ተከትለሻለሁ ነው የምልሽ አንቺ ጭገራም። እናገኘዋለን ፎቶሽን አንቺ በክት እና በስነ ስርዓቱ አለ። ቆይ ይመጣል የለማይ ልጅ ቤቴ ሁኑና ቤቴ ላስፍቼ ከዘረኝነት የጸዳ ነው። አንቺ ጎጠኛ ጉጥሽን ነው የማጠፋልሽ፣ በጉጥ ነው የማስደክልሽ። አንቺን ብሎ ከላይ ያላችሁ ቀጥቅጦ እኔ የሚታረግላችኋለሁ። በደንብ አድርጋችሁ ተደቋና ብሏት ይቺ የሸርሙጣ ቀንደኛ ጎጠኛ ነች። በነገራችን ላይ ቀንደኛ ጎጠኛ የታባሽ አላየኋትም፣ ግን እኔ እውነት ለማውራት ሰምቻት አላውቅም። ይችል ልጅ እኔ ልንገርህ ስላጋጠመችኝ ነው። የሆነ እኔ ገብቼ የሆኑ ሰዎች ጋር እያወራሁ እኔ ማውራው ስለ አንድነቱ ነው። በቀጥታ መጣ ሃይሚ ላይ ነው የተሳፈረችው። በቀጥታ በጣም ቆሻሻ። ከዛ በፊት ይኸውላችሁ ሰዎች እየላከች ምን ብትል አሪፍ ነው። በቃ ከሌ ቤት ዩሪ ራሱ ሌላ ቤት አይግባ፣ እንደኛ አይነት ቤት አለ መግባት ይችላል። ፎሎ ለማብዛት ማለት ነው። ከዛ በፊት ደግሞ እንደነዛ ቤት አትሂዱ ሼር እያደረገች ሰዎች እኔ ጋኑ በቃ ዘረኝነት የለም ምናምን ራሷን በደንብ አድርጋ ሰዎችን እየላከች ስታስተዋውቅ የነበረች ልጅ ነች። ልክ የሆነ ቀን የሆነ ቤት ስገባ 8 ናቸው ተከታትለው ሰንሰለት ሰርተው ነው የመጡት ከእሷ ጋር ሁሉም ናቸው። እኔ ብቻዬን ነበርኩ። እኔን የረዳች እንደዚህ ነው። 70 ፎሎወር ምናምን ነገር ነው። አዳዲስ አካውንት ከፍተው ነው የመጡት ምናምን ነገር እንደዚህ ናቸው። እኔ ከሌቦኝ የቆመችው የአትላንታ በዛን ቀን ቆንጂት ብቻ ነበረች። ከቆንጂት ጋር ውስጥ ተጣልታለች። ይቺ ገባ 6-7 ሆነው ተከታትለው ነው የመጡት። የሚገርማቸው የመጨረሻ ቆሻሻ አሮጊት፣ በዚህ ላይ የደከመች አሮጊት ጥርሷን እንኳን ሳትፍቅ ፊቷን ሳታጠብ ከእንቅልፌ ተነሳ ምናምን ብላ መጣች። የልጇ ልጅ እኮ እዛ ጋር እያለቀሰ ነው። አፏ እንዴት እንደሚሸት ታስቡ። በዛ ሰዓት አፏ እንዴት እንደሚሸት ታስቡት። በዛ ሰዓት በእውነት ነው የምላችሁ የልጇ ልጅ ነው የሚሆነው። እዛ ጋር እያለቀሰ ቆንጂት እንዲያውም ዝም በይ አንቺ አሮጊት ዝም በይ ምናምን አለቻት። ከዛም ቆንጂትም ላይ ይወርዳሉ። ከተናገረች ሃይሚን ከተቸች ቤተልሔምን መተቸት አለባት። ኤግዛክትሊ። እንደገና ነው የጠየኳት፣ አንቺ የብሔራዊ ኃይሉ አንድነቱ ደጋፊ ከሆንሽ እኛ በዚህ ሰዓት ስለተነሳው አጀንዳ ነው የሃይሚና የቤተልሔምን የግል ችግራቸው የራሳቸው ነው። ነገር ግን በዚህ ሰዓት ሃይሚ ይህን ድርጅት ይደግፋል። ስለዚህ አንቺ የድርጅቱ ደጋፊ ከሆንሽ ከሃይሚ ጎን ነው የምትቆሚው። ቤተልሔም አፍራሽ ነች። እንዴት አድርገሽ ሃይሚን ትናገሯለሽ አልኳት። መቼ ነው? ከትናንትና ለምን ሳምንት ሊሆኑ ነው እንጂ በቃ ከብጥብጡ ጀምሮ ማለት ኦኬ። በቀጥታ እኔ ነኝ ያለች ጎጠኛ ቆሻሻ አሮጊት። የሚገርም ነው። እስኪ አያታለሁ። እኔ ግን አላየሁም። በደንብ ያት ይቺ ማለት ይቺ አንድ ደግሞ አለች ኒና የምትባል ልጅ ካያችሁ እነዚህ ብልጣብልጥ ጎጠኞች ናቸው። ገባ ዳይሬክት አይደለም የሆነ ነገር ጠብ ያደረጉና አጠቃላይ ከአማራ ክልል ይሄን ያነቀዘውን ያንን ክልል ማውጣት ነው ጎጠኛውን። አዎ በትክክል ካልሆነ ምንም ከባርነት ልንወጣ አንችልም። ይሄ ተሰግስጎ የምንሻውም የምኑም እኮ ርዝራዥ አለ። የካቢኔው ሚስት ውሽማ ካቢኔው ደግሞ አንድ አስወልዶ ወደ ውጭ ላከዋል አይደል? ልጅም ያሳድጋለ እና ይሄ ስላለ ይጠራ ነው በቃ ማለት በደንብ አድርጎ ማየት ያስፈልጋል። ማጥራት አንዳንዶቹ ምን አለ መሰለ ወንድሜ ልክ እንዳንተ ሎጎ ያደረጉና ግን ድርጅቱን ሲቃወሙ ታያቸዋል። ከድርጅቱ ውስጥ አይደል የወጡት? አሁን የመጡት እንትኑ ሴረኞቹ ወጡት ከድርጅቱ። ለአሁን እሱን ነው የምልህ እኮ ይሄን አድርጋ ገብታ ነው ከኔ ጋር ተካራ የሚገኝ እንዴ። እኔ እናንተ እኮ አንድ ነን። ምን ሆነ የሚያከራክር ስትለው የሆነ ሰው እንዳትነካብኝ ይላል። የሰፈሩ ሰው ስለሆነ አንተ በምታስበው አስተሳሰብ ነው አንድ መሆን ያለብህ እንጂ ትክክል እንትን ጉዳይ አይደለም እኮ ይሄ። ትክክል። እኔም በዛ ነው ምንም ወንድሜ ለምን አይሆንም? ለምን ወንድሜ አይሆንም እንዴ? ትክክል። ዋናው በእንትን ነው የምትከተለው ዓላማ አለ አይደል? ሪዮት ዓለም ነው። ትክክል እንጂ ግለሰብን ነው የምትከተለው። ስንት መስዋዕትነት የተፈጠረበትን ትግል ግለሰቦች እየመጡ ዝም ብሎ በተመቻቸ ህይወቱ ቁጭ ብሎ
መሬት ያለውን ጭራሽ ከነሱ በላይ ሆኖ እዚህ ፈራጅ ሆኖ ቁጭ ሲል በጣም አበጠ እኮ ይሄ ዲያስፖራ የሚባለው በጣም አበጥ በጣም። ስለዚህ አንተ ለምሳሌ እኔ ድርጅቱን ነው እንጂ የምደግፈው ወይም ደግሞ ትግሉ ነው እንጂ የምደግፈው ግለሰብማ ከተከተልኩ እኔ ከስለሺ በምታላየው ስለሺ ኮልትሎኝ ነው ነገር እንዴ። እና እሱን እኮ ነው የምልህ። እነዚህ እኮ አብጠው እኮ እኛንን ራሳችን እንትን ያደረግነው እኛንን እኮ አሉ እኮ ራሳችን ሌላ ሳር ነው በቃ እኛንን እዛ ያለ ነው ጭራሽ አርበኛ ሆኑት እኮ እነሱ ሆኑ እኮ አሁን ሲዋረዱ ነው እንጂ አርበኛ ሆኑብን እኮ እንዴ። ዛሬ ስለሺ የተናገረውን ብሰማ ማርሸት ማለት ዛሬ ነው የማውቀው አላውቀውም እኮ ነው ያለው እኮ አዲስ ነው የማውቀው አለ። ቤተልሔም ግን የጥንት ታጋይ ነች አለ። ምን አባቱ የት አባቱ ያውቀዋል? ሲጀመር ሁሉንም የት ያውቀዋል? እሱ ያለ እዚህ እንትን ለራሱ በጣም የሚያሳዝን ሲጠገረር አይሆኑ አንድ ሰዓትም ቢሆን ምድር ላይ ሆኖ የተኮሰን ኃይል ነው የምደግፈው ወይስ እዚህ አረቂዋንና ሀሺሿን ድቡ እያለች እየነፋች እየመጣች የምጨበስብህ ነው? አይ በጣም ወራዳ ሰው መሆኑ በጣም ቆሻሻ ነው እንጂ አሁን እንደ እውነት ለማውራት ስንቅ ያቀበለ ራሱ ይበልጠዋል። እዚህ ዲያስፖራ ናይ ብሎ የፈለገውን እንትን አደርጋለሁ ቢል እንኳን ለፋኖ ስንቅ ያቀበለ እዛ ተራ አንድ ግለሰብ ራሱ መሬት ላይ ካሉት አርሶ አደሩ ስንቅ ያላቀበለው ራሱ ቦታው ላይ ያለ አምኖ እዛው ቁጭ በማለቱ ራሱ ይበልጠዋል እዚህ ያለውን ዲያስፖራ። ትክክል እንዴ። አንተ ምን አይነት ይሄን ህዝብ እንደው ሲፈልግ እኛ ሰጥተናል ይላል፣ ሲመለስ ጉራው መከራ። ይሄ ዲያስፖራ የሚባል በሀገሩ ዜጋ ጉራው መከራ። እዚህ ሆኖ ደግሞ ተመጣጣኝ የሆነ እንዴ በማይገባው ለምንድን ነው የሚገባው ሰው? በቃ ከዛ ያለውን እኮ እኛ ገብተን አዳራሽ ላይ እኛን ፈትፍተው እኮ አሉ። በጣም ከፈለገ ለምን እዛ ሄዶ አይደራጅም? ስልጣኑን ፈልጎ ከሆነ የአንድ ክፍለ ጦር ለምን ኃላፊ አይሆንም? ሄዶ ዘሮቶ ትክክል እንዴ። ስቃይ እኮ ነው እዛ። እዚህ ቁጭ ብሎ ዝም ብሎ በእናት ስራውን ሲሰራ ውሎ ባለችው ትርፍ ሰዓት መቦትረፍ አይደል? እንዴት ሰው ለዚህ ክሬዲት አይሰጥም? እንዴት ለዚህ እውቅና እንዴት አይሰጥም? እንዴት የፈለገ እኔ ግለሰብ እኔ ቢሰድቡኝ ምን በሉኝ እኔ ከኔ የግለሰብ ክብር ጋር ሊያያዝ አይችልም። የድርጅት እንዴ እነሱ ማን ናቸው እነሱ? በጣም እኮ የሚያሳዝን እኮ ነው። በጣም የሚያናደኝ እኔ የፈለገ ችግር ይኖርባቸው ታች ያሉት ማለት ነው እንኳን ችግር የሌለባቸው እኔ እንዴ ወያኔ እኮ 17 ዓመት እኮ ነው ትግሉን አንሰራርቶ በየሰዓቱ ሲፈረከስ ሲጠገን ምን ሲል 17 ዓመት ጨርሶበት ነው ለስልጣን የመጣው። እንዴ አሁን ላይ እኮ 2 ዓመት ባልሞላ ውስጥ ድርጅት መስርተው መንግስትን ለመገልበጥ እያንቀጠቀጡ እያሉ ግን ዲያስፖራ የሚባል መዋቅር እኔ በጣም እኮ የሚገርም እኮ ነው። አሁን እኮ እየፈተነ ያለው እኮ አልሰበሰብ ያለው የዲያስፖራው ነው። ታች ያለው እኮ 17 ምንም በጣም ሸፍ ያደረጉት እስክንድርን ሲያስገባው ዲያስፖራ አይደል? በጣም የሚገርም እኮ ነው። የሚገርም እንደውም ከዚህ በኋላ መሆን ያለበት አጠቃላይ አማራ ውስጥ ያለ አሁንማ ሴራው ገባው እኮ አማራ የሚባል ህዝብ አሁን ሴራው እየገባው ነው። ገብቷል። አሁን ገብቶታል ጥናቶች እነማን እንደሆኑ። ለምን ቀስ እያረጉ አማራ ክልል ላይ አጠቃላይ በየዘርፉ ገብተው ከፋፍለው ከባርነት አስተሳሰብ እንዳይወጣ ንቃተ ህሊናውንም ኢኮኖሚካሊ ሶሻሊ እንዲበረዝ እያደረጉት እንደሆነ ታይቷል። እነዚህ እኮ ገና አሁን እኮ ሀሳባቸው ማለት ነው ፋኖ የሆነ ነገር የሆነ ልካ እንደው ተሳክቶ አዲስ አበባ ገቡ ቢባል እዚህ ዘለው ሂደው ባላቸው እንትን ይሄን ያክል ጮኸናል፣ ይሄን ያክል መድረክ ከፍተን ተከራክረናል፣ ስልጣኑ ለኛ ይገባናል ነው የሚሉት። ሪሲቱን ላይ ያላቸው አሉ። ምን ሆናል? እግዚአብሔር ስማ ትኬት ቁጭ አላለ ሪሲቱን ይዘዋል ማለት አሁን ሪሲቱን ይዘው ቦታ ሁሉ የሚጠይቁ አሉ። ታውቃለህ? እንደው እውነት ለማውራት አሁን እንደው ስልጣን አሁን እኮ ገና የፖለቲካ በጣም አንቀጥቅጧታል። ስደቡኝ እያለች ነው። እናስገባና እንስለባት። አትገቢም ነው። አይ ተዋት። እውነት ለማውራት ተዋት። ትናገር አጻፋ የተበላሸ ሀሳብ የምትሰጥ ከሆነ እንነግራታለን። ትናገር ተዋት። ይኸውልሽ
አርፈሽ ጸጥ ብለሽ ታዳምጫለሽ፣ ትደለቂያለሽ። ሪከርድ ለማድረግ ምናምን ሼር ተሰድቤ ነበር ብለሽ ቦታ ልትቀበይ ነው አንቺም። እስኪ እናዳምጣትና መጥፎ ነገር ከሆነ እሺ ፍቺ እና ሻዊስ ቦታ ልትቀበል ነው፣ ስልጣን ልትይዝሽ። ቀጥይ ፍቺ። አትፈታማይ ተንኮለኛ ሮጊት ነች። አንተ እቺ ኩዩዋን ትፈልግ በእናታችሁ። እንደዚህ ከሆነች ማለት ሪከርድማ ተሸኝ። ስብሐት ነጋ፣ ቤተልሔም ነጋ፣ እስክንድር ነጋ፣ ማነው ስሟ? አንቺ ደግሞ ስቶፕ አማራ ነጋ ነች። ማነች አንቺ? ቀጥይ። እንደውም እቺ ብሎክ አድርገህ ማባረር ነው። እቺ ቆሻሻ መጣቸው። ቆይ ተሳስታ እንዳይሆን ቆይ እስኪ የምትናገሪ ከሆነ ተናገሪ እናቴ። ለምን ልሽ አሁንም ስነስርዓት ዘሻውሪ ስነስርዓት ዘሻውሪ እንዴ ሚውት አታደርጉኝ። ስነስርዓት ይዘሻውሪ ነው። ሪከርድሽን አዘጋጂ። ሪከርድ የምታደርጊበትን ቀጥ ስራ ቦታ ነኝ ያለሁት። እውነትሽን ነው። እንዲያጥሮት አልወጣሽ። በእውነት ነው የምነግርህ። ቆይ አዳምጣት። ቆይ በዚህ እድሜሽ ካርሎስ አዳምጣት። እሺ ቀጥይ። ቆይ አንተ ግን ባለፈው ይቅርታ ብለህ አልነበረም እንዴ? ማነው ይቅርታ? አንቺን የቱ ጋር ግንጭሽ? ቆይ አዳምጣት ካርሎስ በእግዚአብሔር። ቆይ ስለጠየቀችኝ ነዋ። የቱ ጋር ግንጭሽ ደግሞ አንቺን ይቅርታ? እንግዲህ ካርሎስ ትሆን ስምህን በደንብ አላውቅም። አያችሁ እድሜዋ የገፋ ነው የምላችሁ። የመርሳት ችግር። አሁን ከአንቺ ጋር ነው የማወራው። የምሬን እኮ ነው። አሁን ሌብረጅ አይደለም በእናታችሁ። እኔ ከአያቴ ጋር እኔ አያቴ እንዲህ ነው የምትረሳው። አያቴ ትረሳለች በደንብ እኮ ነው። አያቴ የመርሳት ችግር። እኔ ሁሌ አያቴ እያስታወሰችኝ ሆድ ቢሰኛል። በእናትህ ከዚህ ጋር ሰበራ በእናትህ ግን አሁን አሳዝናኛለች። እግዚአብሔር ነው እርሶ እያልኩ እኮ ነው። እውነት ለማውራት ምናልባትም እኮ ከእንትኗ ወታ ያው ጸጽቷት ወደዚህ ልትመጣ ትችላለች። ይቅርታ ላልከኝ የሚላሉ እንዴ? እኔ መች ወጣኝ አልኮት ሰዋት ችግር የለው። ትችላለች። እሺ ንግቡሽ መልስሽ ላይክ እስኪ ነይማ ቡና ፍሉላቸው። እሺ ቀጥሉ። ያው አስተሳሰባችሁ ነው እንጂ የተጣላ ነው እኮ ለእኛ ስማናለን። እናንተ ናችሁ አንድ ሰው ሲቀነስ እኮ እኛም እየከፋ ነው። መጣችሁ የእኛ ናችሁ። ቤት ለምቦሳ ንግቡ በቃ እሺ። ስማኝ ሴትዮ ራሳቸውን ቢያጠፉ ዛሬ የራሳቸው ጉዳይ ነው የለውበትም። ራሷ የምታጨሰው ዕጣን ነው አይኗን የሚያጠፋው። እኔ ጭራሽ አንተ ሴትዮ እኮ ግቢ ተብለሻል። ግቢ ያው